ደስ አለኝ በቅቤና በስብ እንደሚረካ ሰው ሳገኝ በኔ ደስ አለው ሃሌሉያ 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 ረማጀና ጋላላ ባዶኔ ማሪያ ረባስ ሃሌሉያ የልቤ ደስታ ኢየሱስ አንተ ነህ ሃሌሉያ እርካታዬ ኢየሱስ ተመችቶኝ ነው አባትነት ዘላለም ቤት ራሱን የምል ተመችቶኝ ነው አባትነት ዘላለም በላይ ራሱን የምል አባቴ ሃሌሉያ ተመችቶኝ ነው አባትነት ኢየሱስ ጌታዬ ሃሌሉያ ዘላለም በላይ ዘላለም በኔነቴ ላይ ንገስ ዘላለም በህይወቴ ላይ ጌታና ንጉስ ሁን ሃሌሉያ አቤት 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 አምላኬ ባትሆን ጌታዬ ባትሆን ባትሸከመኝ በፍቅር ባትይዘኝ ምክር ባትምረኝ ምክር ባይመልሰኝ ፍቅር ባትይዘኝ ፍቅር ባትምረኝ ምክር ባይመልሰኝ ምን ይሆን ነበር ዕጣዬ የኔ ዕጣ ምን ይሆን ነበር ኢየሱስ አንተ ባትደርስልኝ ኖሮ ሃሌሉያ ዕጣዬ ስለ ምሕረትህ ተመስገን ጌታዬ አዛኝ ባትሆን ፍቅር ባትሆን ጌታዬ ባትሆን ጌታዬ ባትሆን ባትሸከመኝ ፍቅር ባትይዘኝ ፈቅደ ባትምረኝ ምክር ባይመልሰኝ ወይ አዛኝ ባትሆን ፍቅር ባትሆን አዳኝ ባትሆን ባትሸከመኝ ፍቅር ባትይዘኝ ወይ ጌታ ፈቅደ ባትምረኝ ፍቅር ባይመልሰኝ ፍቅር ባትይዘኝ ፍቅር ባትይዘኝ ፍቅር ባይመልሰኝ ጌታ ኢየሱስ እውነት ነው ጌታ ምን ይሆን ነበር ዕጣዬ የኔ ስለ ምሕረትህ ተመስገን አዛኝ ባትሆን ፍቅር ባትሆን ፍቅር ባትሆን አምላኬ ባትሆን ጌታዬ ባትሆን ባትሸከመኝ ባትምረኝ ፍቅር ባትምር ኢየሱስ ምን ይሆን ነበር ዕጣዬ ስለ ምሕረትህ ተመስገን ጌታዬ ምን ይሆን ነበር ዕጣዬ ስለ ምሕረትህ ተመስገን ጌታ ምን ይሆን ነበር ወየው ምን ይሆን ነበር ዕጣዬ ወየው ምን ይሆን ነበር ዕጣዬ ኢየሱስ ባትደርስልኝ ኖሮ ጌታዬ ባትራራልኝ ኖሮ በፍቅር ባትይዘኝ ኖሮ ጌታ ሆይ ማን ያስበኝ ነበር ጌታ ሆይ ማን ያነሳኝ ነበር አንተ ባታነሳኝ ኖሮ ኢየሱስ ሃሌሉያ ኢየሱስ ማን ይደርስልኝ ነበር አባ ኢየሱስ ይባረክ ሃሌሉያ ኢየሱስ አፊት መታያዬ ተባረክ አቅሜ ሆንክልኝ ተባረክ
የኔ ዘውድ ኢየሱስ የኔ መድመቂያ የኔ ውበት የኔ ቁንጅና የኔ ማዕረግ ኢየሱስ ሃሌሉያ ተባረክ 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 አባ ተባረክ 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 ጌታዬ ተባረክ ኢየሱስ የኔ ጌታ ተባረክ ዘውዴ መድመቂያዬ ተባረክ ቅድስና የኔ ቅድስና ኢየሱስ የኔ ብቃት ኢየሱስ ተባረክ ተባረክ ምን እልሃለሁ ጌታ ተባረክ ምን እሰጥሃለሁ ምን አለኝና ጌታ ተባረክ ተባረክ አዎ ተባረክ ኢየሱስ አዎ ተባረክ አዎ የሕይወቴ ንጉሥ ተባረክ አዎ ጽድቄ ቅድስናዬ ኢየሱስ ተባረክ መድመቂያዬ ኢየሱስ አፊት የምታይብህ ጽድቄ ተባረክ ጌታዬ ተባረክ ሃሌሉያ አመልክሃለሁ ተባረክ ነፍሴን በፊትህ አፈሳለሁ ተባረክ ሃሌሉያ አንተ ነው አንተን ብቻ ጌታ በቃ አንተን ብቻ ፈልጋለሁ ዛሬ ጌታ ቀሪ ነው የምናፍቀው አንተ ነው ሌላው በሙሉ ቀሪ ነው እምቢ አዎ ጌታ ካንተ ውጪ ሁሉንም እምቢ ኢየሱስ ሌላው በሙሉ ቀሪ ነው አምልኩት እስኪ ወገኖች ይሄንን ጌታ ሌላው በሙሉ ቀሪ ነው ሌላው በሙሉ ውሸት ነው ውሸቱን ነው ሁሉ ነገር የማይለወጥ ፍቅር የሆነ ጌታ ወገኖች ሃሌሉያ እምቢየው ከኢየሱስ ውጭ ሌላውን ሃሌሉያ እምቢየው ቀሪ ነው ካንተ ውጭ ያለው ነገር ሁሉ ቀሪ ነው ኢየሱስ ሃሌሉያ ጌታችን ካንተ ውጭ ሁሉ ቀሪ ነው እምቢየው ለኛስ አንተ ትሻለናለህ ለኛስ ወደ አንተ መቅረብ ይሻለናል ወደ ሞት ክልል ጌታ ሕይወት ወደ ሰጠህን ጌታ አባታችን ሃሌሉያ ወደ አንተ መቅረብ ይሻለናል ካንተ ውጪ እምቢየው ካንተ ውጪ እምቢ ሃሌሉያ ሳገኝ ልቤን ደስ አለው በቅቤና በስብ እንደሚረካ ሰው ሳገኘት ልቤን ደስ አለው ሃሌሉያ ኢየሱስ እናመሰግንሃለን እግዚአብሔር አምላካችን ሃሌሉያ አንተ የሕይወታችን እርካታ አንተ ጽድቃችን አንተ ቅድስናችን ኢየሱስ ሁሉ ነገራችን ኢየሱስ እናከብርሃለን እናመልክሃለን ጌታ አንተ ብቻ ለኛ ሃሌሉያ በቅቤና በስብ ሰው እንደሚረካ እኛ ግን ባንተ በጌታችን ባንተ መገኘት እንረካለን ስምህን ስንጠራው እንረካለን ስናመልክህ እንረካለን ቃልህን ስንሰማው እንረካለን ኢየሱስ የሕይወታችን እርካታ ኢየሱስ ተድላችን ኢየሱስ ፍስሐችን ሃሌሉያ እንፈልግሃለን ዛሬ አባት ስምህ ይባረክ እንዳንተ ያለ ማንም የለም ሁሉ ከንቱ የከንቱ ከንቱ ሁሉ ውሸት ነው ሁሉ ወረተኛ ነው ጌታ ሁሉ ወረት ነው የኔ አባት አንተ ግን ሁሉ ጊዜ ያው ፊትህ የማይቀያየር ወረት የሌለብህ የኔ አባት ማለዳ አዲስ
ሁልጊዜ ፍቅር ስደክም ስበረታ አንተ ፍቅር ሁልጊዜ የኔ ጌታ ሲሆን ሳይሆን በከፍታ በዝቅታ ፊትህ የማይቀየር ፍቅርህ የማይቀየር አብሮነትህ የማይቀየር ፊትህን የማታዞር ኢየሱስ እናመልክሃለን። ዛሬ ክብር ላንተ እንሰጥሃለን። በመገኘትህ ደስ ይለናል፣ በህልውናህ ደስ ይለናል፣ ካንተ ጋር ስንሆን ደስ ይለናል። ሃሌሉያ እናመሰግንሃለን። አምልኳችን በፊትህ ይድረስ፣ ዝማሬያችን በፊትህ ይድረስ። ጌታ ሆይ አንተን ነው የምንፈልገው፣ እጅህን አይደለም አባዬ አንተን ጌትዬ እጅህን አይደለም ጌታ ነገሮችን አይደለም አንተን ግን የፍቅር ፊትህን የኔ ጌታ የፍቅር ፊትህን ጌታዬ የፍቅር ፊትህን አንተን እንፈልጋለን። ከአፉ የሚወጣውን የፍቅር ቃል አንተን ነው የምንፈልግህ ወዳጃችን ኢየሱስ። ሳንፈልግህ ፈልገህ ያገኘህን ያለንበት ድረስ የመጣ ሃሌሉያ አንተን ነው የምንፈልግህ። ክብር ለአንተ ይሁን። አምልኮ ስግደት ክብርና ውዳሴ ነፍስን የምታረካ ኢየሱስ እኔ የምፈልገው አንተን ነው። በእውነት ጌታ አንተን ነው የምንፈልገው እኔና ወገኖቼ። ሃሌሉያ ፈልጉኝ ስላልክን ፈልገሃለን። በእውነት ጥሩኝ ስላልክን እንጠራሃለን። ፈልገንሃልና አንተም እንደ ተስፋ ቃል ከኛ ጋር አለህና ጌታ ሆይ ስግደትን እናቀርባለን፣ አምልኮን እናቀርባለን። ክብር በሰማይ በምድር ላንተ ይሁን። ሃሌሉያ የኔ ጌታ ተባረክ። እምቢ ካንተ ውጭ ጌታ አንተ ብቻህን በቂ ነህ። ብቻህን የምታረካ የኔ ጌታ ሁሉ በእጅህ ላይ ያለ ሁሉ የሚቻልህ ሁሉ የሚታዘዝልህ የኔ አባት ሃሌሉያ ለዘላለም የምትኖር ኤልሻዳይ ስምህ ይባረክ። እንዳንተ ያለ ማንም የለም። አምልኮ ጌታ ሆይ ከእያንዳንዳችን ከጎጆአችን ከጣራችን በታች እልልታ ወደ አንተ ይድረስ። የአምልኳችን የመስዋዕታችን ሽታ በፊትህ ያርግ ጌታ። አሽትተው መልካም መዓዛ ይሁንልህ። አናጉረመርምም፣ አንማረርም፣ በሞላ በጎደለ አንመዝንህም። ዛሬ ምስጋና አለን ጌታ ሆይ፣ አምልኮ አለን ጌታ ሆይ። አንተ ባትደርስልን ኖሮ፣ አንተ ባትራራልን ኖሮ፣ አንተ ባትምረን ኖሮ፣ አንተ በምክርህ ባትደግፈን ኖሮ ጌታ ባትታገሰን እኮ ኖሮ ጌታ ማን ይደርስልን ነበር? ማን ያነሳን ነበር? ዛሬ በህይወትም ባልተገኘን ነበር ጌታ ሆይ። በእውነት ጌታ ሆይ ስለ ምህረት ተመስገን፣ ስለ ትዕግስት ተመስገን፣ ስለ ራራህልን ተመስገን፣ ያለ ምክንያት ስለ ወደድከን ተመስገን። ሃሌሉያ ስም የተባረከ ይሁን ጌታ ሆይ። ዛሬ ክብር አለን፣ ዛሬ አምልኮ አለን፣ ዛሬ ስግደት አለን። ወደኛ የመጣህ ወደ ሁኔታችን የመጣህ የኔ ጌታ አልተጸየፍከንም። ከነ ኃጢአታችን መተህ ያቀፍከን ያነሳህን አጣጥበህ ሰው ያደረከን አምልክኝ አምልከኝ አገልግኝ አገልግኝ ያልከን ብቃት የሆንከን እንደ ታማኝ የቆጠርከን የኔ ጌታ ታማኞች ሳንሆን ብቆች ሳንሆን ኢየሱስ ብቃትህን በእኛ ድካም ውስጥ የገለጥክ ኢየሱስ እናመሰግንሃለን። የኔ ጌታ ክብር ላንተ ይሁንልህ። እንደነቃለን። ሁልጊዜ ይገርመናል ባንተ መታሰባችን፣ ሁልጊዜ ይገርመናል ርህራሄ፣ ይገርመናል ጌታ፣ ይገርማል ወደኛ መመልከት፣ ይገርማል በኔ ያለማፈርህ አባቴ። ክብር ለስም ይሁን። ታንኪው ጌታ እባርክሃለሁ። ተመስገን። በዚህ ቀን የምስጋናችን የአምልኳችን ጌታ ሆይ ሽታ ወደ ዙፋን ያርግ። ደስ ይበል ጌታ። እናመልክሃለን። ከነፍሳችን የሆነ ምስጋናን በፊትህ እናቀርባለን። ስም የተባረከ ይሁን አባቴ፣ ተመስገንልኝ። አሁን ደግሞ ጌታ ሆይ ለመስማት መቅረብ ከሰነፎች መስዋዕት ይበልጣል ብለሃልና ልንሰማህ ጌታ ሆይ አሁን ደግሞ ወደፊት ቀርበናልና አባ በጸጋ ዙፋን በእግሮች ስር ቁጭ ብለናልና ጌታ ሆይ ተናገረን። በኢየሱስ ክርስቶስ ስም ምከረን ጌታ ሆይ፣ በምክርህ ደግፈን። አንተ የሚደግፍ ምክር ያለህ፣ የሚያቆም ምክር ያለህ፣ የሚመልስ ምክር ያለህ
ከክፋታችሁ የመለሰ የባረካችሁ እንደሚል ቃል ጌታ እየመለሰ የሚባርክ ቃል ያለ አባ ልንሰማሃለንና ተናገረን በቅዱሱ መንፈስህ ለእያንዳንዳችን ጌታ ሆይ ይሄ የምክር ቃል ይንቆርቆርልን ልባችንን ክፈትልን ጌታ ሆይ አእምሯችንን አብራልን ማስተዋልህን ስጠን የኔ ጌታ ያለ መከልከል ቃልህ በስልጣን ወደኛ ይምጣ እየዘለለ ርቀት ሳይዘው ሁኔታ ሳይገድበው በኢየሱስ ክርስቶስ ስም ቃልህ በዓለም ሁሉ ዙሪያ በምድር ጠርዝ ላይ ጌታ ሆይ ይሄንን ሚዲያ ከፍተው በሚሰሙ ሁሉ ልብ ላይ ቃልህ የተንቆረቆረ ይሁን ርቀት የማይከለክልህ መንፈስ የሆንክ እግዚአብሔር በሁሉ ስፍራ የምትገኝ በእውነትና በመንፈስ የምትመለክ የኛ አምላክ አባ አሁን በዚህ ሰዓት ሁላችንን ከያለንበት ዓለማት ጌታ ሆይ በመንፈስህ ንካን በኢየሱስ ክርስቶስ ስም በቃልህ መንካት ንካን በቃልህ መዳሰስ ዳሰን በቃልህ ፈውሰን ከመከራም ሁሉ አውጣን ኦ ሃሌሉያ ጌታ ሆይ እኔንም ባሪያህን እርዳኝ ጌታ በውስጤ ያስቀመጥከውን በአፌ ያኖርከውን ቃልህን ጌታ ሆይ በድፍረት በስልጣን እናገረው ዘንድ ጌታ ሆይ አንዳች ሳልጨምር ሳልቀንስ የኔ ጌታ በመንፈስህ ኃይል ጌታ ሆይ ማስተላለፍ ይሆንልኝ ዘንድ እኔንም እህቶቼንም ይሰራን ያበጀን ይዳስሰን ዘንድ በኢየሱስ ክርስቶስ ስም በዚህ ሰዓት በፊት ጸለይኩ ይሄ ሁሉ ስለሚሆንልን ክብሩ ላንተ ይሁን ስለሚሆነው ጌታ ሆይ ነገር ስለ ተአምራት ስለ ድንቅ እግዚአብሔር ሆይ ስለማናውቃት አዲስ አደራረግ ሁሉ ክብር ላንተ ሰጠነ ጌታ ሆይ ተመስገን ተባረክ ጊዜውንና ሰዓቱን ሁለንተናችንን አንተ ተረከብ አቤቱ ለቃልህ ክብር መስጠት ይሁንልን ለቃልህ መንቀጥቀጥ ይሁንልን የኔ ጌታ አሁን እየፈራን ያከበርን የተንቀጠቀጥን ጌታ ሆይ በአክብሮት ቃልህን እንድንሰማ ጸጋህ ይብዛልን ስለ ሁሉ ከፍ በል በኢየሱስ ክርስቶስ ስም አሜን ክብር ለእግዚአብሔር ይሁን ሰላም ለእናንተ ይሁን ወገኖች በምድር ሁሉ ዙሪያ ያላችሁ ቅዱሳን ሁሉ ጊዜ አብራችሁን በዚህ ሰዓት ጌታን የምታመልኩ እግዚአብሔር አምላክ ይባርካችሁ ማለት ወዳለው ከሊድስ ብሬድ ኦፍ ላይፍ ቸርች እህታችሁ ፈትለነኝ ዛሬ ደግሞ በዚህ ቀን እንድንገናኝ ጌታ ስለፈቀደልን ተገናኝተናል እንኳን ደህና መጣችሁ እንኳንም ጌታ በህይወት በጤና ጠበቃችሁ ክብር ሁሉ ለእግዚአብሔር ይሁን ክብር ለጌታ ይሁን ወገኖቼ ይህን ፕሮግራም ሼር እያደረጋችሁ ሌሎችም አብረውን እንዲካፈሉ አድርጉ ኢየሱስ ክርስቶስ ጌታ ነው አሁን ደግሞ የእግዚአብሔርን የአምላካችንን ቃል የምንሰማበት ጊዜ ነውና የእግዚአብሔርን ቃል እንሰማለን ሃሌሉያ እግዚአብሔር ትልቅ ነው ሃሌሉያ በተቀደሰው ተራራው ምስጋናው ብዙ ነው ሃሌሉያ ኢየሱስ ክርስቶስ ጌታ ነው ዛሬ ጌታ በልቤ ያስቀመጠው ቃል ሰሞኑን ሁሉ የሚገርማችሁ ነገር በቃ በጣም ጌታ በልቤ ሲያፈስተው የከረመው ዓርብ ዕለት ደግሞ በጌታ ፊት ነበር በሚገርም ሁኔታ እግዚአብሔር በዚህ ቃል ውስጥ አልፎ ብዙ ነገር ሲናገረን ነበር እና ዛሬም ይሄ መልእክት በቃ ከውስጤ ስላላለቀ ዛሬ ደግሞ ከናንተ ጋር አብረን ሼር እንድናደርገው ወገኖቼ ይሄንን ቃል ይዤ ወደፊታችሁ መጥቻለሁ ጌታ ይናገረናል ዛሬ ሃሌሉያ ዛሬ የመልእክቴ ርዕስ እዛ ላይ ፖስት እንዳደረኩት ተርኒንግ ፖይንት የሚል ነው ሃሌሉያ ተርኒንግ ፖይንት ሃሌሉያ ኢየሱስ ክርስቶስ ጌታ ነው የሚገርማችሁ በአማርኛ ልጽፈው ብዬ በጣም የልብ የሚደርስ ርዕስ አጣሁለትና ዝም ብዬ በእንግሊዘኛ ጻፍኩት ተርኒንግ ፖይንት ሃሌሉያ በቃ የህይወታችን አቅጣጫ የሚለወጥበት የህይወታችን ዳይሬክሽን የምትቀየርበት ፖይንት ሃሌሉያ ኢየሱስ ጌታ ነው አምላካችን እንዲህ ያደርገና there is a turning point ክብር ለእግዚአብሔር ይሁን እንዲሁ እንዳለ ህይወታችን አይቀጥልም እንዲሁ እንዳለ ነገር አይቀጥልም ወገኖች እንዲሁ ፌድ አፕ እንደሆነ መቼ ነው ጌታ ሆይ አይበቃም እንዴ ኧረ አምላኬ ኧረ ምን ላድርግ ወዴት ልሄድ ምንድነው ማድረግ ያለብኝ እንዴት ላድርግ እግዚአብሔር ሆይ ሰለቸኝ እኮ አንድ አይነት ህይወት በቃ አምናም ያው ነው ካቻምናም ያው ነው ዘንድሮ በቃ አንድ አይነት የምትሏላችሁ ወገኖች ዛሬ ጌታ አምላካችን በመንፈሱ ከዚህ ቃል የተነሳ ዛሬ ኢየሱስ ክርስቶስ ጌታ ነው ተርኒንግ ፖይንት ይሆነልናል የህይወታችንን ዳይሬክሽን እግዚአብሔር ይቀይራል አዲስ ምዕራፍ በህይወታችን ይከፈታል ክብር ሁሉ ለእግዚአብሔር ለአምላካችን ይሁን ኢየሱስ ክርስቶስ ጌታ ነው ጌታ የተባረከ ይሁን ሁላችንም ወገኖች በጌታ ፍቅር ጠይቃችኋለሁ ጥቂት ደቂቃ ነው ብዙ አልይዛችሁም በአክብሮት በጌታ ፊት ቁጭ ብለን ጥቂት ደቂቃ እግዚአብሔርን ቃል እንሰማለን መጽሐፍ ቅዱሳችሁን ዘጸአት ምዕራፍ 3 ላይ እንድታወጡልኝ በጌታ ፍቅር ጠይቃችኋለሁ ዘጸአት ምዕራፍ 3ን እናወጣለን ከዛ ፍጥረት ቀጥሎ ያለ መጽሐፍ ነው እግዚአብሔር አምላካችን የሚናገረንን ይሄንን አስደናቂ ቃል እንሰማለን ክብር ለጌታ ይሁን ሃሌሉያ አብረን እናነባለን በጌታ በኢየሱስ ስም አነባለሁ ዘጸአት ምዕራፍ 3 ከቁጥር 1 ጀምሮ እንዲህ ይላል ሙሴም
የዮቶርን የአማቱን የምድያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆ ቁጥቋጦው በእሳት ሲነድድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦው ስለምን አልተቃጠለም? ይህንን ታላቅ ራእይ ልይ አለ። እግዚአብሔርም እርሱ ይመለከት ዘንድ እንደመጣ ባየ ጊዜ ሃሌሉያ ይመለከት እንደመጣ ባየ ጊዜ እግዚአብሔርም ከቁጥቋጦው ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለው። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናት፣ ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። እግዚአብሔርም አለው በግብፅ ያለውን የሕዝቤን መከራ በእውነት አየሁ፣ በአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ። ከግብፃውያንም እጅ አድናቸው ዘንድ ከዚያችም ሀገር ወተትና ማር ወደምታፈሰው ሀገር ወደ ሰፊቱና ወደ መልካሚቱ ሀገር ወደ ከነዓናውያን፣ ወደ ኬጢያውያን፣ ወደ አሞራውያን፣ ወደ ፌርዛውያን፣ ወደ ኢያውያን፣ ወደ ኢያቡሳውያን ስፍራ አወጣቸው ዘንድ ወረዱ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ፣ ግብፃውያንም የሚያደርጉባቸውን ግፍ ደግሞ አየሁ። አሁንም ና ሕዝቤን የእስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ አለው ይላል። ሃሌሉያ! ጌታ የተባረከ ይሁን። ወገኖቼ በዚህ ስፍራ ላይ ይሄንን ታሪክ ስትመለከቱ ዘጸአት ምዕራፍ 3 ጋር ሳትገቡ ምዕራፍ 2 መጨረሻው ላይ ከቁጥር 23 ጀምሮ ከዚያም ከብዙ ቀን በኋላ ይላል። ከየትኛው ብዙ ቀን? እስራኤላውያን የእስራኤል ልጆች በግብፅ ምድር ጭቃ ጡብ እየጠፈጠፉ እየተጨነቁ እያለቀሱ በብዙ ባርነት በብዙ መከራ ውስጥ ከኖሩበት ከዚያ ከብዙ ቀን በኋላ እንዲሆነ የግብፅ ንጉሥ ሞተ። የእስራኤልም ልጆች ከባርነት የተነሳ አለቀሱ፣ ጮሁም። ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር ወጣ። እግዚአብሔርም የልቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤል ልጆች አየ። እግዚአብሔርም በእነርሱ ያለውን ነገር አወቀ። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ ይሁን። ዛሬ እህቴ፣ ዛሬ ወንድሜ፣ እኔ ለእናንተ መልእክት አለኝ ወገኖች። ጌታ መልእክት አለው ለኛ፣ ቃል አለው። በዚህ ቃል ውስጥ ይናገረናል። ይሁላችሁ ዛሬ ላላችሁበት ሁኔታ፣ ዛሬ ለብዙ ዘመን የጸለያችሁበት፣ ለብዙ ዘመን የጮኻችሁበት፣ ግራ የተጋባችሁበት፣ ወይኔ ወደ ማል ሄድ፣ አይኖችን ወዴት ላድርግ፣ ወደ ማል ጣራ፣ ይሄን ነገር ስለማል እንገረው፣ ምን ይሻለኛል ለምትሉ ወገኖቼ ይሁላችሁ የእግዚአብሔር ቃል እንደዚህ ነው የሚለው። ክብር ለእግዚአብሔር ይሁን። ዋው! እንዲህ ይላል፣ እግዚአብሔርም አንደኛ ሰማ፣ ሃሌሉያ፣ ሁለተኛ ኪዳኑን አሰበ፣ ሶስተኛ አያቸው፣ አራተኛም ያሉበትን ሁኔታ አወቀ ይላል። የኔ እህት እግዚአብሔር አምላክ ጩኸትሽን ሰምቷል። አየሽ፣ እግዚአብሔር ጩኸትን የሚሰማ አምላክ ነው። ክብር ለእግዚአብሔር ይሁን። ከዚያስ የተናገረሽን ቃል በህይወትሽ ሁሉ ወደ ጌታ ከመጣሽበት ቀን ጀምሮ ከመጣህበት ቀን ጀምሮ ወንድሜ እህቴ እግዚአብሔር የተናገራችሁን ተስፋ ከእግዚአብሔር ዘንድ የተቀበላችሁትን ቃል አምላኬ እኮ እንዲህ ብሎኛል ደስ ብሏችሁ የፈነጠዛችሁበትን ቀን አስቡ። እግዚአብሔር መስማት ብቻ አይደለም የተናገረውንም ቃል ያስባል። አስቧል እግዚአብሔር። ልብ በሉ፣ አሰበ ብቻ አይደለም የሚለው እንደገና ደግሞ ያለህበትን ሁኔታ አየ። እሱ ብቻ አይደለም እግዚአብሔርም ሁሉን ነገር የሆነብሽን ነገር አወቀ። ለእስራኤል ልጆች እግዚአብሔር እንዲህ ያደረገው ይሄ ቃል ወገኖቼ ዘመንም ያልፈበት ቃል አይደለም። ለእስራኤል ልጆች በግብፅ ሀገር እያሉ ለእግዚአብሔር ሕዝብ የተነገረ ቃል ቢሆንም ዛሬ የሚሰራ ቃል ስለሆነ አሁንም የሚሰራ ቃል፣ ምክንያቱም ዕብራውያን ላይ የእግዚአብሔር ቃል ሕያው ነውና የሚሰራም ይልና ሁለት አፍ ካለው ስለት ይልቅ የተሳለ ነውና ስለሚል ሕያው ነውና በፍጹም የዛሬ 400 ምናምን የዛሬ ከ2000 ምናምን ዓመት በፊት ምናምን ያለፈበት ስንት ሺህ ዓመት የኖረ ምናምን እሱ እኮ የሚባል ቃል አይደለም። ሕያው ቃል ነው፣ የሚሰራ ቃል ነው። የኔ እህት እግዚአብሔር ሰምቷል የተናገረውን። ወንድሜ ሆይ አስቧል፣ ተስፋውን አስቧል። አምላካችን ይውል አይቷል፣ አወቀ ይላል። ያሉበትን ነገር አወቀ። ከዚህ የተነሳ እግዚአብሔር አዳኝ መፈለግ ጀመረ። ከዚህ የተነሳ እግዚአብሔር ለዚህ ሕዝብ የሚሆነውን ነገር ከሱ እየተቀበለ ይሄንን ሕዝብ የሚያድንለት፣ የሚያስፈታለት፣ የሚያስወጣለት ሰው ፈለገ። ሰው የለም። ሁሉ በባርነት ነው ያለው። ሁሉ
በግዞት በጭንቅ ነው ያሉት። ኢቭን እግዚአብሔርን እንኳን በትክክል የማያውቅ ትውልድ ነው እዛ ጋር ያለው። ለምን ዮሴፍ ሞቷል፣ ያዕቆብ ሞቷል። ህዝቡ በተድላ ሲኖር ሳለ ልክ ዮሴፍ ሲሞት ዮሴፍን የማያውቅ ንጉስ ተነሳ። ባሪነት፣ ጭንቅ፣ መከራ፣ የኑሮ ቀንበር የከበደበት እግዚአብሔርን ለማምለክ እግዚአብሔርን ለመፈለግና ለማሰብ እንኳን ጊዜ የሌላቸው ቀኑን ሙሉ ሲለፉ ይውላሉ። ሌሊት በድካም የት እንደወደቁ እንኳን አያስቡትም። በሌሊት ደግሞ ተነስተው ወደ ጭቃ ረገጣ ይሄዳሉ። ይሄ ምንም ተስፋ የሌለው ህዝብ ወገኖቼ፣ ማንንም እግዚአብሔር ከነሱ መካከል ፒክ ሊያደርግ አልፈለገም። የሚገርማችሁ ነገር ይሄንን ክፍል ታውቁታላችሁና የሙሴ ታሪክ በጣም ነው የሚያስገርመው። ሙሴ ይውላችሁ ወንድ ልጅ ሲወለድ ይገደል፣ ሴት ብቻ ትደግ በተባለበት ዘመን የተወለደ ብላቴና ግን እነዚህ በግብጽ ሀገር የነበሩ እነዚህ ዕብራውያን አዋላጆች ግን እግዚአብሔርን ስለፈሩ ሙሴ እንዳይሞት በህይወት ያኖሩት። እናቱም በህይወቷ ተወራርዳ 3 ወር ሙሉ የሸሸገችው ከ3 ወር በኋላ በቅርጫት አድርገው ውሃ ላይ የጣለችው። ሃሌሉያ። እግዚአብሔር ግን የዘመናትን የሩቅን ዘመን አስቦ ከዚያ ከውሃ ላይ ጌታ አንስቶ በቤተ መንግስት ያሳደገው በብላቴንነቱ የእናቱን ወተት ቤኔፊት እየከፈለ ያሳደገው ልጅ ነው። አይገርማችሁም? ቤኔፊት የተጀመረው በዚህ በሙሴ ዘመን ነው። ምን አለች የሙሴ እህት ለዛ ለፈርዖን ልጅ ጡት የምታጠባ እናት ልፈልግልሽ ብላ ሄዳ ራሷን እናቱን ይዛ መጣችና በያለች የንጉሱ ልጅ እከፍልሻለሁ እያጠባሽ አሳድግልኝ አለቻት። የሙሴ እናት ቤኔፊት እየተከፈላት ልክ አሁን መንግስት እንደሚያደርገው ማለት ነው። የወተት እየተከፈላት ልጇን የራሷን ጡት እያጠባች አሳድጋ ልክ ካደገ ከጎበዘ በኋላ ወደ እናቱ ሄዳ ይላል። ወደ ምታሳድገው እናቱ ሃሌሉያ ወደ ቤተ መንግስት ገባ ይላል። ታውቃላችሁ እናቱ ጡት እያጠባች ምን እንደምታስተምረው? ጡት እያጠባች ሹሩሩ እያለች የሀገሯን መዝሙር እየዘመረች ስለ እግዚአብሔር እያወራች የአብርሃም የይስሐቅ የያዕቆብ አምላክ የሚባል አምላክ አለን እያለች ያላወራች ይመስላችኋል? እኛ ዕብራውያንን አመጣጣችን እንዲህ ነው፣ እንደዚህ ነው፣ አባታችን ያዕቆብ በዚህ ወጥቶ በዚህ እያለ ብዙ ነገር በብላቴንነቱ በዛ በህፃንነቱ እሱ በማያስተውልበት በሚመስለው ዘመን የሆነ ነገር ውስጡ ኢንስቶል እያደረገች ጡት እየጋተች ነው ያሳደገችው። ዛሬ ወገኖቼ ሁላችሁ ልጆቻችሁን ጡት ስታጠቡ፣ ጥሩ ነገር ስታበሉ፣ ጥሩ ነገር ስታለብሷቸው አብራችሁ የእግዚአብሔርንም ቃል ጋቷቸው። በብላቴንነታቸው ውስጣቸው ይቀመጣል የእግዚአብሔር ቃል። በእውነት ነው የምላችሁ። ሙሴ አንድ ቀን ይላል ጎበዘ። ሃሌሉያ ጎበዘ ሲል ዕብራውያን ሐዋርያ 10 ምዕራፍ 7 ላይ ሄዳችሁ ታነቡ እስጢፋኖስ ተወግሮ የሞተበትን ታላቁን ንግግር ስብከት በነዛ በሕግ አዋቂዎች በፈሪሳውያን ፊት በተናገረ ጊዜ ምን አለ እስጢፋኖስ? ሐዋርያ 10 ምዕራፍ 7 ላይ ሄዳችሁ ስትመለከቱ 40 ዓመትም በሞላው ጊዜ ወንድሞቹን ዕብራውያንን ወገኖችን ለማየት ወጣ ይላል። ሲወጣ አንድ ግብፃዊ ዕብራዊ ሲደበድበው አየ። የሚገርም እኮ ነገር ነው። ይሄ ልጅ የእናቱን ጡት እየጠባ አድጎ ልክ ሲበረታ የተወሰደው ከውሃ ወደ አነሳችው እናቱ ቤት ነው። የግብፅን ስርዓት፣ የግብፅን ህግ፣ የግብፅን ትምህርት እየተማረ ያደገ ልጅ ነው። በሚያስገርም ግን ሁኔታ ወተት የእናቱን ጡት እየጠባ ውስጡ የተቀመጠ ነገር እንዳለ የምታውቁት በዚህ ላይ ነው። ምን አደረገ? ግብፃዊው ዕብራዊውን ሲያጠቃው አይቶ አገዘለትና ይላል ግብፃዊውን ገደለው። ዞር ብሎ አየና ሰው እንደሌለ አውቆ ቅብር አደረገና አሸዋ ውስጥ ተመልሶ ወደ ቤተ መንግስት ገባ። በሚቀጥለው ቀን አሁንም ወገኖቹን ለማየት ወክ ያደረገ ከቤተ መንግስት እኮ ከምቾት እኮ ሲመጣ አሁን ደግሞ ዕብራዊና ዕብራዊ ሲጣላ እንዴ አለ። ምን ነው ወንድማማች ወንድሙ ተው እንጂ ወንድምህን አትግፋው፣ ተው እንጂ ወንድምህን አታስጨንቀው ሲለው ማን አንተን በእኛ ላይ ሹምና ፈራጅ አደረገ? ወይንስ ትላንትና ግብፃዊውን ገለ እንደቀበርክ ማናቅ መሰለ? ይሄ ማለት እኮ እንነግርልሃለን ዋ አርፈ ተቀመጥ ጉድር እንዳናወጣው አይነት ነገር አሉት። ወንድሞቹ እኮ ናቸው ወገኖች። እሱ እኮ ሊያስታርቅ ነው እኮ አሁን እኮ ሊገድል ሊመታ አይደለም። ወንድማማች እንደሆኑ ሲያይ ሊያስታርቅ ነበር። ማን አንተ በእኛ ላይ ሹምና ፈራጅ አደረገ? ይሄ ነገር ፈርዖን ጋር ደረሰ። ይሄ ምስኪን ሙሴ ያለ ጊዜው ተነስቶ ያለ ሰዓቱ ተነስቶ ህዝቡን ሊታደግ የደረሰባቸው ጭቆና፣ ጩኸቱ፣ ዋይታው፣ መከራው የሚሆንባቸው ነገር እረፍት ተነሳው። የሚገርም ነው። በብቾት ውስጥ እያለ በተድላ ውስጥ እያለ ተመልከቱት። ግን ያለ ጊዜው ያለ ጥበብ ትክክለኛ ባልሆነ መንገድ ነበርና ተነስቶ ግብፃዊውን ገደለ። እጁ ላይ ደም። ሃሌሉያ ወይ ወገኖቼ እግዚአብሔር ያድነን ከዚህ ያለ ዕውቀት ሄደን እጃችን ላይ ደም። በአዲስ ኪዳን እኮ ደግሞ የሚገርማችሁ የግድ ሄደን ደም ማፍሰስ የግድ ሄደን በቃ የሆነ ነገር ማድረግ አይጠበቅብንም። ወንድሙን የሚጠላው እርሱ ነፍሰ ገዳይ ነው ይሌለ ምን እንዳደረገው ምን ዋጋ እንዳስከፈለው ታውቃላችሁ? ሙሴ ብር ብሎ
ከዛ ምቾት ወደ ምድረ በዳ የት እንደሄደ እንኳን ወደማያውቅበት ቦታ እየበረረ ወደ ምድረ በዳ ሲሄድ ሚዲያም የሚባል ቦታ ደረሰ። በዚያም በጎችን የሚያረባ አንድ የሚዲያም ካህን ዮቶር የሚባል ሰው 7 ሴት ልጆች የነበሩት አገኙትና ወሰዱት ይላል ታሪኩን ከፍ ብላችሁ ስታነቡ። መኖር ጀመረ የምስኪን። ከዛ ከከፍታ ላይ ወረደ፣ ከቤተ መንግስት ወረደ። የፈርዖን የልጅ ልጅ ከሚባልበት ጥሩ ትምህርት ቤት፣ ጥሩ ኑሮ፣ ጥሩ ልብስ፣ ጥሩ ምግብ፣ ጥሩ ሽታ፣ ጥሩ ጠረን ያለበት በብዙ ክብር ከሚኖርበት ከዛ ከፍታ ላይ ወረደና ምድረ በዳ። ምድረ በዳ ማለት ወገኖች ሁሉ ነገር ምድረ በዳ። ዘመድ የለውም፣ ወገን የለውም፣ ታዛቢ የለውም፣ ሀብት የለውም፣ ንብረት የለውም፣ አይደንቲቲው አይታወቅም፣ ምንም ማንነቱም አይታወቅ ምድረ በዳ ላይ ዮቶር የሚባለው ሰው ወደ ቤቱ አስገባው። አይገርምም? 7 ልጆች የነበሩት ካህን ከዛ ሴት ልጁ እንዳረለት በቃ መኖር ጀመረ። በቃ ምን ማድረግ ይችላል? ምንም ቻንስ የለም። በቃ ይሁን በቃ ብሎ መኖር ጀመረ። 2 ወንድ ልጆችን ወለደ። የሚገርማችሁ ነገር ምን ስራ እንደተሰጠው ታውቃላችሁ? ሙሴ የመጨረሻ ዝቅተኛው ስራ የበጎች እረኛ ሆነ። ከቤተ መንግስት ወጣ። ህይወቱ ምስቅልቅል አለ። ምንም ቻንስ የለውም። በቃ ግን እሱ እኮ የተነሳው ወንድሞቹን ለመርዳት ነበር እኮ። እሱ እኮ ማገዙ እኮ ነበር። እሱ እኮ በቃ የሆነ መቆርቆር እኮ ነበር። ግን እጁ ላይ ደም ሆነና ፈርዖን ሊገድለው ሲፈልግ ወንድሞቹም ይለደዛ አንተ ደግሞ አሉት። ማነው አንተ ነው በእኛ ላይ ሹምና ፈራጅ አድርገ ነፍሰ ገዳይ የማን ነው? ገለ እንደቀበርከኛ እናቀም ታሪክኛ እናቀምና ደግሞ ምን ይነበል? በሮ ጠፋ። ዘመዶቹ ገፉት። ከንጉስ ቤት ሞት ይጠብቀዋል። ምድረ በዳ ሄደ። ሙሴ ምስኪን 40 ዓመት በሆነው ጊዜ በሮ ከፈርዖን ቤት ከክብር ወጣ። 40 ዓመት ሙሉ በዛ በሚዲያ ምድረ በዳ በኮሬብ ዙሪያ ወገኖቼ በምድረ በዳ ላይ ንፋስ ነው፣ አሸዋና አቧራ ነው፣ ጠራራ ፀሐይ ነው ያለው። በጎች ነው የሚያግደው። ተመልከቱ። ምድረ በዳ ላይ በግ ማገድ ቀላል እንዳይመስላችሁ። በጎች እንደ ፍየል ያገኙትን ዝም ብሎ ቅጠላቅጠሉን ቁጥቋጦውን ምን አይበሉላችሁም። በጎች ሳር ነው የሚግጡት። ሳር ፍለጋ፣ ውሃ ያለበት ፍለጋ፣ ሲደክማቸው እነሱን ለማሳረፍ ገባ ጥላ ፍለጋ። አቤት የሙሴ ህይወት! አቤት በቃ ምንም ተስፋ የለም። ገብቷቸዋል። ጠዋት ተነስቶ በጎቹን ይዞ ይወጣል። እነሱን አንዴ ወዲህ ሲያዞር አንዴ ወዲያ ሲያዞር ሲያበላ ምን ሲል ይውልና ማታ ደግሞ በንፋስ በአቧራ በብዙ ነገር በቃ ሲንገላታው ነው ትኝት ብሎ ወድቆ ያድራል። ጠዋት ደግሞ በቃ ሴም ሩቲን። ወገኖቼ ህይወት እንደዚህ ሰልችቷቸዋል? ኑሮ እንደዚህ ምርር ብሏችኋል? እርግጠኛ ነኝ የሙሴን አይመስልም የኛ ምድረ በዳ። ግን በጣም ብዙ ምድረ በዳ አለ በሰው ህይወት ውስጥ አውቃለሁኝ። የሚበላ አለ፣ የሚጠጣ አለ፣ ልብስ አለ፣ ሁሉ ነገር አለ። ግን የሚገርማችሁ በዚህ ዘመን የሚገርም መንፈሳዊ ምድረ በዳ ነው። የሚያስገርም መንፈሳዊ ምድረ በዳ። ማንም ሰው ሰውን የማይረዳበት፣ ማንም ሰው ለሰው የማይደርስበት፣ ምክንያቱም ሰው ለራሱ እንኳን መሆን ያልቻለበት ዘመን ላይ ነው ያለነው። እዚህ ጋር ምዕራፍ 3 ሲነግረን አንድ ቀን እንደ ልማዱ በጎቹን የሚያወጣበት የሚያገባበት ገብታችኋል። በዛ በኩል በጎቹን ይመራል፣ ይመዳል፣ ይመልሳል። ሰንተም 40 ዓመት ሙሉ የተመላለሰበት ቦታ ላይ አንድ ቀን እንደ ልማዱ በጎቹን አሰማርቶ እያገደ ያለ ሙሴ በድንገት አንዩዥዋል የሆነ ነገር ተፈጠረ። በጌታ በኢየሱስም ዛሬ በድንገት ከጌታ ጋር መገናኘት ይሆንላችሁ። በተለይ ጌታን የማታውቁ ሰዎች፣ የምትባዝኑ ሰዎች፣ አንድ የጠንቋይ ቤት፣ አንድ አስማተኛ ቤት፣ ከአንዱ ወደ አንዱ የምትንከራተቱ ግራ የገባችሁ በዝሙቱ በርኩሰቱ ከወንድ ከምን በቃ በጣም የምትባዝኑ ከሴት የምታገለዋብጡ በብዙ ርኩሰት በብዙ ኃጢአት በሌብነት በውሸት ህይወት ምድረ በዳ የሆነችባችሁ ዛሬ ወገኖቼ ይሄንን ቃል ስትሰሙ ባካችሁን ከዚህ ጌታ ጋር መገናኘት ይሆንላችሁ። እና ሙሴም አንድ ትዕይንት አየ። ቁጥቋጦ ይነዳል፣ ግን at the same time ደግሞ አይቃጠልም። ይሄ ተደርጎ የማይታወቅ ነው። በፍጹም አንድ ነገር ከነደደ መቃጠል አለበት። የማይሆን ነገር ሲሆን አየ። እንዴ አለ፣ ምንድነው የሆነ ያለው? ይሄንንማ ሄጄ ነው ማየው አለ። አንዳንድ ጊዜ በህይወታችን ምን እንደሚያደርግ ያልተለመደ ነገር፣ የማይሆን ነገር፣ እግዚአብሔር ድንገተኛ ነገር ያልጠብቅ። ለምን ጌታዊ ምን ነው በኔ ህይወት፣ ምን ነው በኔ ቤት፣ ምን ነው ድንገተኛ የሆነ ያልተጠበቀ ነገር፣ ለኛ ከባድ የሆነ ነገር፣ ምን እንደሆነ ደግሞ ማናቀው ነገር በህይወታችን ሊመጣ ይችላል። እግዚአብሔር ይሄንን ለምክንያት ነው የሚጠቀምበት፣ ወደ ራሱ ሊያስጠጋል፣
ጆሮአችንን እንድንሰጠው ጉልበታችንን እንድናንበረከክ ሙሴ ይውላችሁ ቁጥቋጦ እየተቃጠለ ቢነድ አይ ይሄ በረሃ ደግሞ በቃ እሳት አስነሳ እሳት ፈጠረና ቁጥቋጦ አነደደች ብሎ በጎቹን መለስ አድርጎ ወደ ራሱ ቢዝነስ ነበር የሚሄደው ግን ለምን አትቃጠልም የነደደ ለምን አትቃጠልም ብሎ ለማየት ሄደ ይላል ልክ ለማየት ሲሄድ እግዚአብሔር እንዲህ አለው ሙሴ አለ ሙሴ ሙሴ ሆይ ብሎ ያልተለመደ ድምጽ ሰማ ዋው አቤት አለ ሙሴ ወደኔ እንዳትቀርብ አለ አያችሁ እግዚአብሔርን መቅረብ አይቻልም በፊቱ መቆም አይቻልም እሱ ሊታይ በማይቻል በታላቅ ብርሃን የሚኖር አምላክ አይደለም ወደኔ እንዳትቀርብ በሲና ተራራ ላይም ይውላችሁ ከዚህ በኋላ ህዝቡን ካወጣ በኋላ እግዚአብሔር በክብር ሲገለጥ ህዝቡ ወደዚህ ተራራ እንዳይቀር የተለመደ ተራራ ነው እንጨት ይቆርጡበታል ፍራፍሬ ይለቅሙበታል ብዙ ነገር አደን ያድኑበታል ብዙ ነገር የሚወጣበት የሚወርድበት ያንን ተራራ ዛሬ ሰው እንዳይወጣበት እንዳይጠጉኝ የሆነ አጥር ስራልኝ ማንንም በህይወት አይኖርም ማለት እግዚአብሔር አይገርም እግዚአብሔር ሲገለጥበት የእግዚአብሔር ክብር የእግዚአብሔር ህልውና ሲመጣ ወገኖቼ የተለመደ ነገር ማድረግ አትችልም የለመድሽውን ነገር ማድረግ አትችልም የምታቂው ነገርም እንኳን ቢሆን መንካት አይቻልም ለምን የእግዚአብሔር መገኘት ልዩ አድርጎታል ይህች ቁጥቋጦ እኮ ሄኔ በዛ ጋር ትንሽ እንደው ጥላ ነገር ካላት እኮ ወይስ አርፎባታል በጎች ሰብሰብ ብለው ተኝተውባታል እርግጠኛ ነኝ ባጠገቧ በጎቹን አውጥቷል አውርዷል መርቶ ብዙ ነገር ያረጋባት ቦታ ነች አሁን ግን የሰራዊት ጌታ እግዚአብሔር በልዩ ክብር በዛች ቁጥቋጦ ላይ በእሳት ስለተገለጠ እንዳትጠጋ እሱ ብቻ አይደለም አውልቅ ይህን ጫማህን አውልቅ ነፍሰ ገዳይ ያደረገህ ጫማ የግብጽ ዕውቀት የግብጽ ትምህርት የግብጽ ምናምን የሮያል ፋሚሊነት ምናምን ማት ነገር የተጠቀጠየ ጫማ ይውላችሁ የዕውቀት ምልክት ነው አያችሁ ጫማ የወንጌልን ጫማ እናጥልቅላል አዲስ ኪዳን ላይና አውልቃለሁ ይሄን አውልቀው እዚህ ደግሞ ምድረ በዳ ላይ ስንት ነገር ይሆንክበት ምሬት ምን አውልቅልኝ ይሄን ጫማህን አውልቅልኛ ጫማህን አውልቅና ሳትጠጋኝ በባዶ እግርህ በፊቴ ነው የምትቆመው አለው እግዚአብሔር ሃሌሉያ 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 ዛሬ እግዚአብሔር አምላክ ወዳለሽበት ይምጣልሽ ዛሬ እግዚአብሔር አምላክ የኔ ወንድም ወዳለህበት ይምጣልህ በዚህ ቃል ከእግዚአብሔር ከአምላካችሁ ጋር መገናኘት ይሆንላችሁ ወገኖቼ ስንት ቀን ይሆን እናንተ ጌታን የማታውቁ ሰዎች በተለያየ ምክንያት ይሄንን ሜሴጅ የምትሰሙ በጌታ ፍቅር ይሄን መልእክት ስሙኝ ስንት ቀን ይሆን ጌታ ደጃችሁ ድረስ ይመጣ ስንት ቀን ይሆን ልባችሁ ደጅ ድረስ መጥቶ ያንኳኳ ስንት ቀን ይሆን ባክህ ጫማህን አውልቀው ባክህ ዘረኝነትን አውልቅ ባክህ እኔነትህን አውልቅ ትዕቢትህን አውልቀውና ና በፊቴ ቁም ና ለክብር ለህይወት ፈልግሃለሁ ሲለን ስንት ቀን ነው እምቢ ብለን ተመልሰን ይሄድን ዛሬ ግን ከዚህ ጌታ ጋር መገናኘት ይሆነን እንደዚህ እኮ ነው እግዚአብሔር ለሙሴ ያለበት ውድቀት ድረስ ያለበት ባዶነት ድረስ ያለበት ሐዘንና ጭንቀቱ ድረስ እንደመጣለት ጌታችን ኢየሱስ በአዲስ ኪዳን በማርያም በድንግል ማህፀን አድሮ ሰው ሆኖ እንደኔና እንደናንተ መከራን ተቀብሎ ተዋርዶ ከብዙ መከራ መቀበል በኋላ ወገኖቼ በቀራንዮ መስቀል ላይ ሞቶ እዳችንን ከፍሎ እኔ ያለሁበት ድረስ አንተ ያለህበት ድረስ እህቴ አንቺ ያለሽበት ድረስ ጌታ ኢየሱስ መጣልን ልክ እንደዚህ እኮ ነው ጌታ መጥቶ ምድረ በዳችንን ያለመለመው ወገኖቼ ገብታችኋል ለሙሴ እኮ ይውላችሁ ብር ወርቅ የሆነ ነገር ዝና ሀብት ምናምን እኮ አይደለም የተሰጠው አይደለም እኮ አይደለም መብልና መጠጡን አይደለም የቀየረለት ጌታ እኮ የቀየረለት ቤት አልቀየረለትም መኪና አልቀየረለትም የሆነ የጎደለውን ነገር አላደረገለትም መጣና እግዚአብሔር በኃጢያት ኮራፕት የሆነውን እጁ ላይ ደም የሆነበትን አንተን በእኛ ላይ ማን አለቃና ፈራጅ አደረገ አንተ እኮ ነፍሰ ገዳይ ነህ እያለ ዘመኑን በሙሉ ሲነዘንዘው የኖረውን ዘመኑን በሙሉ ሲከሰው የኖረውን እኔ እኮ እናት የለኝ እኔ እኮ አባት የለኝ ታሪኬ ውሃ ላይ ተጥዬ የተገኘው በማደጎ ያደኩኝ በቃ አሁን ደግሞ ምድረ በዳ ያለሁኝ ታዛቢ ፈላጊ የሌለኝ ዘር ቁጥር ቢሉኝ መቁጠር ማልችል ምንም ነገር የለኝ እኔ እኮ ምስኪን እዚህ ምድረ በዳ ላይ ምንም በቃ እግዚአብሔር የሰጠኝ ሁለት ልጆች ናቸው እቺ ሚስቴ ናት ዘመድ የሷ ቤተሰብ በቃ እኔ እኮ ማን ነኝ እኔ ምንድነኝ እኔ በቃ እኮ የኔ ነገር አቤት 40 ዓመቴ ላይ ከዛ ሁሉ ከመኖርበት ነገር ወጣው አሁን 80 ዓመት ሆነኝ አይመስላችሁ በጎቹን ያሰማራና ቁጭ ብሎ እንደዚህ ዱላውን ተመርኩዞ የሚተክዝ አይመስላችሁ ወደ ኋላ ይሄድ ያሳለፈውን የሚያስብ አይመስላችሁ
ጌታችን ኢየሱስ መጣና ይሄን ሁሉ ሼም ይሄን ሁሉ ጊልት ከህይወታችን ላይ በደሙ ጥብጥብ አደረገና ማንም በክርስቶስ ቢሆን አዲስ ፍጥረት ነው ብሎ እኔና እናንተን ሰው አደረገን። ዛሬ መዳናችሁን አስቡ ወገኖቼ። ዛሬ ሰው የሆናችሁበትን ዛሬ ያችን የተርኒንግ ፖይንት ቀናችሁን አስቡ ወገኖቼ። ከዚያ እንደዚህ ሆነ ታውቃላችሁ። ሙሴን መጣና ጫማውን ካስወለቀው በኋላ ዋው ነፍሰ ገዳይ እኮ ነው እግዚአብሔር ምን ሆንክ? እንዴት ታረጋለህ? ስንት ንጹህ ሰው እያለ ስንት ጨዋ ሰው እያለ ግን እግዚአብሔር የሙሴን ልብ አይቶት ነበር። አንደኛ ሮንግ ታይም ላይ ነበር የወጣው፣ ሁለተኛ ደግሞ ሮንግ በሆነ መንገድ ነበር የተገለጠው። የእግዚአብሔር ጊዜ ከትክክለኛ ማንነት ጋር አቤት እንዴት ያምራል። አያችሁ ከፈርዖን ቤት እንደወረደ ሙሴን መሪ ቢያረገው ኖሮ አገር ያጠፋ ነበር። ተመልከቱ ምን እንዳረገው ታውቃላችሁ? ከከፍታ ከሞቀ ቤቱ ከተድላው ላይ አወጣውና ጨው ያለ ምድረ በዳ ወስዶ 40 ዓመት ሙሉ ትምህርት ቤት ከተተው። 40 ዓመት ሙሉ ደግሞ እኔ ገርመኛል ለምን ገበሬ አልሆነም? አይገርማችሁ? ለምን አደን የሚያድን አልሆነም? በዛ ዘመን እኮ ብዙ የሚሰራ ስራ እኮ አላቸው። ለምን እግዚአብሔር ሙሴ የበግረኛ በጋርቢ ቤት ወስዶ ለምን አስቀመጠው? ምን አይነት መለኮታዊ ምሪት ነው? ለምን እንደው ታውቃላችሁ? አንቺ እኮ አታቂም፣ አንተ እኮ አታቂም የኔ ወንድም እኮ እግዚአብሔር ባንቺ ህይወትና በኔ ህይወት ባንተ ህይወት እኮ ምን ፕላን እንዳለው እኮ አናውቅም። ለምን እግዚአብሔር ይሄ ተዋረደ ኑሮ ለምን በዚህ ጋር አልፋለሁ? ለምን ይሄ ነገር ሆነብኝ? ለምን እንደዚህ ሆነ? እኔ እኮ በቃ እንዴ የማረባ እኔ እኮ በቃ ብዙ ራሳችንን ምን ኮን ነው ነገር አለን። እግዚአብሔር ሆነ ብሎ ከሆነ ጊዜ በኋላ ሲመጣ የሚፈልገን አይነት ሰው ሆነን ለሚፈልገው ስራ ፊት እንድናደርግ ወደምንፈልገው ሳይሆን ወደማንፈልገው እየመራ የምንፈልገው ኑሮ ሳይሆን የማንፈልገው ኑሮ እያኖረ ህይወታችንን እየሰራ ሼፕ እያደረገን ያለው ጌታ ሙሴን ማንንም ማያውቀው ቦታ እንዳያፍር አይገርማችሁ? ይሄ የከሌ ልጅ አይደል እንዴ? እቺ እንትና ሚስት አይደለች እንዴ? ይሄ እንትና ባል አይደል እንዴ? የነቅነቅ እንዴ? ይሄ ወንድም ከሌ አይደል እንዳንባል የማንታወቀበት ምድር ጋር ወስዶ ጌታ እየቀረጸ እየሰራ ህይወታችንን ያበጃል። ሙሴን 40 ዓመት ፈጀበት እግዚአብሔር። የት አድርጎ? በግረኛ በግ እየሸተተ ተመልከቱ። በግ ማገድ እኮ ለዛም እንዳልኳችሁ ምድረ በዳ ላይ በግ ማገድ ከባድ ነው። በጎቹ ውሃ መጠጣት ይፈልጋሉ፣ ጥላ ስር ማረፍ ይፈልጋሉ። አያችሁ ቦታው ምድረ በዳ ነው። ጫሌ እንደ ልብ የሌለም። አቤት ትዕግስት ይጠይቃል፣ አቤት ይፈትናል እኮ ወገኖቼ። ጧትም ማታም አንድ አይነት የተዋረደ ደግሞ አይተኸው ማታቀው ከከፍታ ላይ ወርደህ ታች ሲሆንብህ ወንድሜ፣ ጌታ ግን አሰለጠነው። ትዕግስቱን ሞተህ አድርጎ የዘሎ ንቅ አድርጎ የሚገለው በቦክስ የሚማታው ማን ነው? አሁን የሚለው ቁጣው ንዴቱን ቱግ የሚልበትን ነገር ሁሉ እልኩን በምድረ በዳ ላይ ሞተህ አድርጎ አስጨረሰውና ሙሴ ያለው አሁን ልልክህ ነው። አሁን አለው። ሃሌሉያ ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የዘላለም ጌታ ነው። በትጋት ሲሰራ ለተሻለ ስራ ተጠራ። አይገርምም? በትጋት የተሰጠውን ውርደት የሚመስለውን ስራ ሲሰራ ለተሻለ ክብር ተጠራ። በትጋት እግዚአብሔር ፊቱ ያስቀመጠለትን ኃላፊነት ሲሰራ ለተሻለ ስራ ተጠራ። ለሚበልጥ ስራ ተጠራ። ክብር ላለው ስራ ተጠራ። አያቸው ወገኖቼ ዝቅታችን አንዳንድ ጊዜ የከፍታችን ምክንያት ነው። የከፍታችን ተርኒንግ ፖይንት እዛ ዝቅታ ውስጥ ነው ያለው። አቋራጭ መንገድ አትሂዱ ወገኖቼ። ኃጢአትን፣ ውሸትን፣ ሌብነትን፣ ማጭበርበርን፣ ገንዘብ መውደድን ማንኛውንም ነገር ታሪካችሁን መንገዳችሁን ለመቀየር ያተጠቀሙበት ግድ የለም። እግዚአብሔር አምላክ እዛው ዝቅታ ድረስ ይመጣል። እዛው በግ የሚሸትበት፣ እዛ የተዋረደበት፣ እዛ ብቻዬን ነኝ ሰው የለኝም ዘመድ የለኝም ያለበት እዛ ድረስ መጣ። ጌታችን እኮ ኢየሱስ በአዲስ ኪዳን ወገኖች አሁን ቁጥቋጦ ማቃጠል አላስፈለገውም። የሆነ ነገር ማድረግ የሆነ ማንጓጓት ማደበላለቅ አላስፈለገውም። ራሱ መጣ። እግዚአብሔር አምላካችን ራሱ መጣ። ወልድ ሆኖ ራሱ መጣ። ሰው ሆኖ ራሱ መጣና አሁን ይውላችሁ የሆነ ሰርከስ የሚመስል ትርኢት አይደለም የሰራው። ሪል የሆነ ላይፍ የኛን የሚመስል ህይወት ይዞ የኛን የሚመስል ስጋ ለብሶ የኛን የሚመስል ነገር ይዞ መጣና በቀራንዮ መስቀል ላይ ስለኔ ስለናንተ ኃጢአት በደል ተንጠለጠለ፣ ሞተልን፣ ዋጋ ከፈለልን፣ በደሙ አነጻም። ሃሌሉያ ክብር ለእግዚአብሔር ይሁን። ያቺ መስቀል ላይ የተሰራች ያቺ ድንቅ ስራ ወገኖቼ የኔና የናንተ ተርኒንግ ፖይንት ናት። ህይወቴ እንዴት ይቀየር? ህይወቴ ተበላሸኮ። እኔ እኮ ብዙ ኃጢአት ያለብኝ፣ እኔ በኃጢአት የተወለድኩኝ፣ እኔ እኮ ማልረባ ሰው ነኝ፣ እኔ እኮ ብዙ ነገር በህይወቴ አልፏል፣ እኔ ሰው መሃል ልቆም አይገባኝም፣ እኔ እኮ እንዲህ እንዲያነኝ የምትሉ ሰዎች አላችሁ። ጌታ
ጌታችን ኢየሱስ የሁላችሁ ለኔና ለእናንተ ደሙን በቀራንዮ መስቀል አፍስሷል። መስቀል ሰርተን እዚህ ጋር እንጨት አድርገን የሆነ በጥቁር ገመድ አድርገን ቲሸርታችን ሸሚዛችን ላይ ያረግን እንድንሄድ ሳይሆን ያ መስቀል ላይ የፈሰሰ ደም ያንተን ውርደት ያንተን ነውር ያንተን ያንን ጊልት ያን ፉል ኦፍ ሼም የሆነ ላይፍ ሊቀይር በመስቀል ላይ ኢየሱስ ሕይወቱን አሳልፎ ሰጥቷል። ለሙሴ ያቺ ቦታ ተርኒንግ ፖይንት እንደነበረች የኔና የናንተ ደግሞ ተርኒንግ ፖይንት የቀራንዮ መስቀል ነው። የሚገርማችሁ ነገር መጣና እግዚአብሔር ምን እንዳደረገ ታውቃላችሁ? ልክ ጌታችን ኢየሱስ ወደ እኔና ወደ እናንተ ሲመጣ እንዳደረገው ነው። ወደ ኋላ ሄዶ የኋላ ፋይል አልገለጠም። ሙሴ ታውቃለህ፣ እኔ ከውሃ ላይ ያነሳው ማትረባ፣ አንተ ግን በጣም ነው የምትገርመው። ቤተ መንግስት አስገብቼ ስንት ነገር አድርጌ ነበረ። በጣም ነው ማዝንብህ። አንተ የሰራኸው ስራ ወጥተህ ሰው ትገድላለህ። እኔ በእንዳንተ አይነት እኔ ካንተ ጋራ ምናምን አላለውም። ግን ለማንኛውም አሁን ምን አላለም። እግዚአብሔር እንደ ሰው አይደለም። ሁሉ ጊዜ ተመልከቱ፣ ሰዎች ወደ እናንተ ሲመጡ ወደ ኋላ ተንደርድረው የኋላ ታሪካችሁን ነግረው ትንሽ ሽሪንክ አድርገው ሸምቀቅ ካረጓችሁ በኋላ ነው የሆነ ነገር ሊነግሯችሁ። ለምን እንዳይጠግብ በኋላ ደግሞ ትኩራራለች። በኋላ ደግሞ ትንቢት እንዳይዛት መንገድ ጥሩ ነው ይሉና ወደ ኋላ ሄደው የሚያውቁትን ድካምህን የሆነ ስህተትህን ምናምን ከነገሩ በኋላ ከዛ በኋላ ይነግሯል። እግዚአብሔር አምላክ ግን የትኛውንም የሙሴን ድካም የትኛውንም ባግራውንዱን መገኛውን አንተ እኮ ከውሃ የተገኘ አንተ እኮ የማደጎ ጉዲፈቻ አንተ እኮ ምስኪን እኮ ምናምን በቃ የጭቃ ረጋጭ የድሆች ምናምን ነህ እኮ አላለው። ይኸውልህ ሙሴ ያለው እኔ የአብርሃም ሃሌሉያ የይስሐቅ የያዕቆብ አምላክህ እግዚአብሔር ነኝ። ይኸውልህ እኔ ዛሬ ወደ አንተ የመጣሁት ለታላቅ ሚሽን ነው። እኔ አለ እንዴ ሮንግ ቦታ ላይ ነው የመጣኸው። እዚህ እንዴ የቆምኩበት ቦታ እኮ እንዲህ አይነት ነገር የሚነገረው ሰው እንዴ ምን እያልከኝ ነው? ማንነቴን አይታል? አውቋል። ያውቃል ማንነትህን፣ ያውቃል ማንነትሽን። የኔ እህት ክብር ለእግዚአብሔር። ያውቃል በእውነት እግዚአብሔር ሳያውቅ እንዳይመስልህ። አትከራከሩ። ሙሴ አልገባውምና በሚገርም ሁኔታ ተመልከቱ ምን እንዳለ። ዋው ሃሌሉያ! ኦ ኢየሱስ ክርስቶስ የእግዚአብሔር ልጅ ሃሌሉያ! ኢየሱስ ጌታ ነው። እዚህ ክፍል ላይ ሁላችሁ ለመጀመሪያ ጊዜ ቅዱስ እግዚአብሔር ሃሌሉያ፣ ለመጀመሪያ ጊዜ ቅዱስ የሚል ቃል እዚህ ጋር ተጠቀሰ። የሚገርም ነገር ነው። መጣና እኔ የአብርሃም የይስሐቅ የያዕቆብ አምላክ ይኸውልህ የቆምክበት ይሄ ስፍራ ቅዱስ ስለሆነ ዝም ብለህ አትምጣ ይልቃል። ጫማህን አውልቅልኝ። ለምን? ቦታው ቅዱስ ነው። እኔ ደግሞ ይኸውልህ ስሜ የአብርሃም የይስሐቅ የያዕቆብ አምላክ ነው። አያችሁ፣ ለመጀመሪያ ጊዜ በመጽሐፍ ቅዱስ ላይ ቅዱስ የሚለውን ቃል እግዚአብሔር እዚህ ጋር ተናገር። ቅዱስ ነው። ምን ቀደሰው? ያንን በግ የሚወጣ የሚወርድበትን ቅዱስ የሆነው እግዚአብሔር ስለተገኘ፣ ቅዱስ የሆነው እግዚአብሔር ስለተገለጠበት ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። እዛ ውርደት ላይ፣ እዛ ስብራት ላይ፣ እዛ ሐዘን ላይ፣ እዛ ሀፍረት ላይ ወገኖቼ ተስፋ በቆረጠበት በግ እየሸተተ ምድረ በዳ በሆነበት ላይ ቅዱስ የሆነው እግዚአብሔር ተገለጠና ጫማውን አስወለቀው። ያለፈ ታሪኩን እግዚአብሔር ወደ ኋላ እየገለጠ ቲክሊስ ያረጋ። አንተ እኮ ነፍሰ ገዳይ፣ አንተ እኮ ውሃ ላይ ተጣልክ፣ አንተ እኮ ማትረባ ዘረቢስ፣ አንተ እንዲህ ያልተሳካለ ምናምን እያለ እግዚአብሔር ቲክ አላደረገም። ምን እንዳረገው? ዝም ብለህ እንዳለ አውልቅና ጣልልኛል። ጫማህን አውልቀህ ወደዛ ጣልልኝና በኔ በቅዱሱ ፊት ዝም ብለህ ቆምልኝ። አሁን እናወራለን አለው። የኔ ጌታ ወደ አንተና ወደ አንተ ወደ አንቺ እኮ ወደ እኔ ሲመጣ ጌታ ያለፈ ታሪካችንን እየቆጠረ አላሸማቀቀንም። ሰይጣን ግን ስራው እንደዚህ ነው። አንዳንድ ደግሞ ክፉ ሰዎች እንደዛ ናቸው። ሁላችሁ እንዳንሮጥ እንዳንሄድ የበራልንን ጌታ የጠራልንን ጌታ እንዳናገለግልን እንዳንሰጠው ወደ ኋላ ሄደው የሚያውቁት ነገር ካለን እሷን ፒክ ያድርጉና ጠቅ አድርጎ ቋንጃችንን ወግተው ይጎትቱናል። ጌታ ግን ምን አለው? ዝም ብለህ ይሄንን አሮጌ ማንነትን፣ ጊልትህን፣ ሀፍረትን፣ ሼምህን አውልቀውና እዛ ጋር ቆምልኝ በፊቴ። አሁን ቅዱሱ ፊት ነው የቆምከው አለው። ክብር ለእግዚአብሔር ይሁን። ሆ እኔ ልልክህ መጣሁ። አሜን። ኢየሱስ ጌታ ነው። ቁጥር 9 ላይ ጩኸት ሰማሁ አለው። የምን ጩኸት ሲለው የህዝቤን ጩኸት የዘሮችህን ጩኸት ሰማሁ እና እኔ ምን ላደርጋለሁ? እኔ እኮ ነፍሰ ገዳይ ተብዬ፣ እኔ እኮ ቤተዘመድ የለኝ ወገን የለኝ የተገፋው ምድረ በዳ ምኖር ደግሞ ከሁሉም ያስወራዳ ስራ ምሰራ የበግ እረኛ፣ እኔ ታዲያ ምን ላድርግ ሲለው አንተን ነው የሚልክህ አለው። ሙሴ እንዲህ አለ፣ እኔ ማን ነኝ? አይሽ አንዳንዴ እኮ ችግራችን እኔና እናንተ ራሳችን ነን። እኔ ማን ነኝ አለ ሙሴ። እንዴ አውልቅ ተብለህ
አውልቂ ተብለሽ በኢየሱስ ክርስቶስ ደም ኃጢአትሽ ታጥቦ ኃጢአትሽ ተወግዶ ለምን ሰዎች የሚሉሽን ትያለሽ? ለምን ሰዎች የሚሉህን ትላለህ? ሙሴ እኔ ማን ነኝ አለ። ምክንያቱም እሱ ራሱን የሚያውቀው ነፍሰ ገዳይ ነው። ውሃ ላይ የተጣለ ሊያድነው ሊታደገው የሚችል ቤተሰብ የሌለው ጭቃ ረጋጭ ዘሮቹ በቤተ መንግስት በጉዲፈቻ ያደገ አሁን ደግሞ ተሰዶ የበግረኛ ምድረ በዳ የሚኖር ታሪክ የሌለው ምንም ነገር የሌለው ምስኪን ደግሞ እኔ ማን ነኝ? ነፃ አውጪ ጩኸት ሰማሁ አንተ ታውጣለህ። እኔማ አይደለሁም ማለት የሚገርም የኔ ጌታ የኔ ኢየሱስ። በሁለተኛ ላይ ደግሞ የውልህ ሙሴ ያለው የሚገርም እኮ ነገር ይሄንን ክፍል ላንብብላችሁ። እኔ ማን ነኝ ያለበትን አቤት 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 አቤት። ሙሴም እግዚአብሔርን ይላል ቁጥር 13 ላይ እኔ ወደ እስራኤል ልጆች በመጣሁ ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልሁ ጊዜ ቀጠለና እኔ ማን ነኝ ካለ በኋላ ስሙስ ደግሞ ማን ነው ቢሉኝ እኔ እኮ አላውቅህም አለው። አንተ እኮ ወደ እኔ መጣህ እኮ እኔ ቅዱስ ነኝ አልክ፣ ጫማ አውልቅ አልክ። እኔ ምን እላለሁኝ እንዴ? አንደኛ ለዚህ ስራ መታጨቴ እኔ ማን ነኝ? ዋው የኔ ጌታ እግዚአብሔር እንዲህ አለው ስሜ ያለና የሚኖር ይባላለሁ አለ። ክብር ለእግዚአብሔር ይሁን። ይኸውልሽ አምላክሽና አምላክህ ያለና የሚኖር የኔ ጌታ ሃሌሉያ ያለ ሃሌሉያ ዛሬ አለ። ከዛስ የሚኖር አምላክ ነው። ሁኔታ አይለዋውጠውም፣ ህግ አይለዋውጠውም፣ ነገስታት ሲለወጡ አይለዋወጥም። ኦኬ ቁጭ ብለው አዋቂዎች አያርሙትም፣ አያስተካክሉትም። የኔና ያንቺ አምላክ ዘመንም አይሽረው ያለና የሚኖር አታቀኝም ማለት ኦኬ በቃ ያለና የሚኖር ይባላል። ሄደ ያለና የሚኖር ሌላው ደግሞ ለልጅ ልጅ ለትውልድ ሁሉ ደግሞ ሌላው ፕሪሺየስ ነው ደግሞ ስሜ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እንዲህ ብለን ነው የምትነግራቸው አለው። ክብር ሁሉ ለእግዚአብሔር ይሁን። ሃሌሉያ ኢየሱስ። ከዚያ በኋላ እንደዚህ ያደረገ የሚገርማችሁ ነገር እዚሁ ምዕራፍ 3 ላይ ከቁጥር 15 ጀምሮ ትሄድና አለው ይኸውልህ ያለ የሚኖር የአብርሃም የይስሐቅ የያዕቆብ አምላክ ብለህ ከነገርካቸው በኋላ የምታረገው ሊልቅ ስማኝ እባክህ። እኔ ማነኛ አትበል ደግሞ ማነ ምናምን የገና ነገር አታውራ። አሁን ይኸውልህ አውልቀሃል ማንነትን። አሁን አንተ አዲስ ሰው ነህ። በፊቴ የምነግርህን ስማ። ይኸውልህ ፓኬጁን ተቀበለኝ። አሁን ይኸውልህ በዚህ ምድረ በዳ በተዋረድክበት ያስገባው ትምህርት ቤት ውስጥ ስትተጋ ስራን ስትሰራ ስላገኘው ለልዩ ስራ ነው አሁን ልጠራህ የመጣሁት አለው እግዚአብሔር። ዝም ብለሽ ጌታ ባስቀመጠሽ ቦታ ላይ ትጊ ወንድሜ ትጋ። እባካችሁ ወገኖቼ ሰው ሁሉ ኃጢአት እያደረገ እንደልባቸው ይኖር ተሳካላቸው እከሊት ይኸው እከሌ ይኸው እያላችሁ አትኮርጁ። ኃጢአት በዚህ ዘመን ይውላችሁ ኃጢአት መንፈሳዊነት የመሰለበት ኃጢአት የእድገት ምልክት የመሰለበት ቅድስናን ማርከስ ወገኖቼ መርከስ፣ ውሸት፣ ሌብነት፣ ስድቡ፣ ኃጢአቱ ምኑ መጋፋት፣ ዘረኝነቱ ሁሉ ነገር የመንፈሳዊነት መለኪያ የመሰለበት ዘመን ነው። እናንተ ግን ውርደት ቢመስልም የተጣላችሁ ቢመስልም የተጣልን የተረሳን ቢመስልም እዛው በግበግ እየሸተታል እንደ ሙሴ 40 ዓመት ሙሉ ሄጄ እስኪ ቀስ ብያ ጮልቄ ወደ ግብጽ አይቼ ልምጣ አላለም። እስኪ ቆይ የሚያስታውሰኝ ካለ እስቲ ቆይ የሆነ ነገር እንደው ከዚህ ህይወት የሚያወጣኝ ካለ ምናምን አላለም። እግዚአብሔር ዝም አላለም። ሙሴ ማለቴ ዝም ብሎ 40 ዓመት ልክ ጊዜው ሲደርስ ወደሱ መጣ እግዚአብሔር። አሁን ትጋትህን አየሁኛል። ዝም ማለትን በቃ አይቻለሁ። እኔ አሁን የምፈልገው እንዳንተ ስቴብል የሆነ የተረጋጋ ሰው ነው የምፈልገው አለው። ለምን መሰለ የምሾምህ ስራ አሁን የምወስድህ ቦታ ሹመቱ መረጋጋት ልበሰፊነት የሚጠይቅ ነው። አየህ ብዙ ሸክም አለ። ብዙ 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 አንተ የብዙ በጎችን ባህሪ 40 ዓመት ሙሉ ታግሰሃል። አሁን ደግሞ የሰው በግ ሰው የተባለ አያወራም። አንተ 40 ዓመት ሙሉ የሰለጠንክበት በግ አሁን ደግሞ የሚያወራ በግ ጋር ነው የምወስደህ። አሁን ደግሞ የሚሳደብ አሁን ደግሞ መርዘኛ የሆነ አሁን ደግሞ ልከኛ፣ ቁጡ፣ ምቀኛ፣ ቅናተኛ መዓት ነገር የሞላበት የሚያወራ በግ የሚያስብ ይሁን በግ ህያው የሆነ በቃ በግ ህዝቤ ብለው እሱ ደግሞ ህዝቤ እስራኤል ይባላል። ለዛ ነው የምወስድህ ለሹመት ነው አለው። ስለዚህ አሁን ፓኬጁን ተመልከታለሁ። ወደ ፈርዖን ትገባለህ የምታረገው ነገር ሙሴ ይኸውልህ። ኧረ እግዚአብሔር ወይ እባክህ አሁን ልነግራችሁ የፈለኩት ወገኖቼ ተርኒንግ ፖይንት የምትለውን ቃል ነው። ይሄንን ክፍል በጣም ነው የምታውቁት። በጣም ብዙ ሺህ ዓመት ተሰብኳል። በጣም ብዙ ሰባኪ ነው ስለ ግብጽ ከእስራኤል ከግብጽ ስለመውጣት ስለ ቀይ ባህር ሁሉ ሰው ነው የሚሰብከው። እኔ ግን ጌታ የተናገረኝ ለራሴ በልቤ የፈሰሰው እውነት ተርኒንግ ፖይንት ሙሴ
ወገኖቼ መኖር በማይቻልበት ዘመን የተወለደ ሊያድግ ነፃነት ያልነበረው ውሃ ላይ የተጣለ በጉዲፈቻ ሄዶ ነገስታት ቤት ያደገ መልካም ያደረገ መስሎት ያለ ጊዜው የወጣ ህዝቤን ወገኔን እረዳለሁ ሰው እረዳለሁ ብሎ ወጥቶ እጁ ላይ ሰው የሞተበት በዚህ ምክንያት ብን ብሎ ወጥቶ ብቻውን የኖረ 40 ዓመት ያንን ብርቅዬ ወጣትነት ጉብዝናውን በግ ያገደ ብቸኛ ሰው ምስኪን ሰው አንቺ ነሽ ዛሬ አንተ ነህ ዛሬ የኔ ወንድም ማን ይሆን ዛሬ ይሄ መልእክት ዋው ጌታ ሆይ ወደኔ ሁኔታ እኮ እየመጣህ ነው በቃሉ ሚል ማን ነው ዛሬ ጌታ ይውላችሁ ያያል ዘመኑ ረዘመብሽ ጌታ ግን ሲመጣ የሚገርመው ነገር ወዲያው ነው ተርኒንግ ፖይንት ነው ወዲያው እኮ ነው ወዲያው ሙሴ ከእግዚአብሔር ጋር እዛች ቁጥቋጦ ጋር ተነጋገረ ከዛች ደቂቃ በኋላ ዳግመኛ የበግረኛ አልሆነም አሜን ከጌታ ጋር ከኢየሱስ ጋር አሁን ከሚናገርሽ ከዚህ ጌታ ጋር ሕግና ነቢያት የተናገሩለት ሕግን ሁሉ ሊፈጽም የመጣ በመስቀል ላይ ፈጽሞ ሁሉ ተፈጸመ ብሎ እኔና እናንተን ነፃ ያወጣው ኢየሱስ አሁን ይናገርሃል ወደ አንቺ ህይወት ጌታ አሁን መምጣ አሁን ተርኒንግ ፖይንት ማድረግ ይፈልጋል ወገኖቼ ከዳናችሁ በኋላ ከተፈታችሁ በኋላ የምስራችሁ ወደ ህይወታችሁ ከገባ በኋላ እዛው ጋር ቁጭ ያላችሁ ወዴት ሂድ እንደተባላችሁ ያልገባችሁ አሁን መነሳት ይሁንላችሁ አሁን ከዛ በግ ከሚለው ከሚሸተው ከሰለቻችሁ ካሮጌው ነገር መወሰን ይሁንላችሁ መዝጋት አሮጌ ፋይል መዝጋት ይሁንላችሁ አይኖ አንዳንድ ነገር ሊጎድልባችሁ ይችላል በውሸት በማጭበርበር በማስመሰል የምትኖሩ መንግስትን የምታጭበረብሩ ራሳችሁን የምታጭበረብሩ ባሏን የምታታልል ሚስቱን የሚያታልል ባል ቤተሰቡን የምታታልሉ ልጆች ሁላችን ተርኒንግ ፖይንት ይሁንልን ዛሬ ያቺ የህይወታችን የመቀየር ቀን ትሁንልን አይለቅ ዘመናችን ለማይሞላ ለማይሳካ ኑሮ እኮ ነው ለሙሴ እኮ የቤተሰብ ኃላፊ ነው ተመልከቱት 2 ልጅ ወልዷል ሚስት አለ የቤተሰብ ኃላፊ ነው በጎች ማገድ አለበት ዝም ብሎ መኖር አይችልም ኢየሱስ 40 ዓመት ሙሉ የኖረበት ኑሮው ነው እግዚአብሔር ግን ልክ መጥቶ በቁጥቋጦ ጋር ከዚህ ቀን በኋላ አንተ ህዝቤን ነፃ አውጪ ነህ አንተ ከዚህ በኋላ መሪ ነህ አለ እኔ እኮ የበግረኛ አዎ እምፈልገው የበግረኛ ነው አለ ፕሮፌሰር አይደለም ዶክተር አይደለም የሆነ ነገር ያለው ሰው አይደለም እምፈልገው የሆነ ምርጥ ዘር ያለው አይደለም እምፈልገው እኔ የሆነ ግሩፕ አጃቢ ምናምን ያለው አይደለም እምፈልገው ብቸኛ እምፈልገው የተጠቃ የተዋረደ ልቡ የተሰበረ እልከኝነቱ ሙጣት ተብሎ ያለቀ አንገቱን የደፋ ሰው የለኝም እሱን ነው እኔ የምፈልገው አለ እሱን ነው የተዋረደው ነው የምፈልገው አለ ምክንያቱም ያቀዋል እያነሳው ሳከብረው ይገባዋል አይረሳም ከየት እንደመጣ አለ እኔ ዝም ብዬ እኛ እኮ ያው ማምል ቤተሰቦቻችን እኮ ያው እኛ እኮ ዘሮቻችን በቃ እኔ እኮ ምናምን ይላሉ አንዳንድ ሰዎች ዝም ብለው እኮ ነው ዝም ብለው ምንም እኮ አላረገላቸውም ጌታ እኮ ነው መጥቶ ታሪካችን ይቀየው አይፈልገውም እግዚአብሔር ግን እታች ከአመድ ላይ አቧራውን አቤት ተመልከቱት ሙሴ ያወለቃት ጫማ ምን እንደምትመስል አስቡ የምድረ በዳ አቧራ ይጠጣች ልብሱ አቧራ ይጠጣ ጸጉሩ ሁሉ አቧራ ተቀጠቀጠ ያለበት የኔ ወንድም ሲያሳዝን ይሁት እስኪ ፊቱ ሁሉ በንፋስና በፀሐይ ስንጥቅጥቅ ያለ አይመስላችሁ ከንፈሩ ርር ያለ የሆነ ተጎሳቆለ መጣና አንተ መሪ ነህ አለው ሄደን ፈርዖን ፊት ትቆማለህ እኔ አዎ አንተ እንዴት አርጌ እኔ ከአንተ ጋር እሆናለሁ የኔ እህት እኔ ማንኛ አትበይ የኔ ወንድም እኔ ማንኛ አትበል ምን አለ ጌታ ኢየሱስ ከናንተ ጋራ እሆናለሁ አለ ከዛሬ ጀምሮ እስከ ዓለም ፍጻሜ ድረስ ከናንተ ጋራ እሆናለሁ ይልቁኑ በድፍረት ህይወትሽን የቀየረውን ታሪክሽን የለወጠውን ጌታ ተናገሩ አውሬው አትፍሪ አንዳንዴ ሰዎች ጓደኞቻቸውን ይፈራሉ ቤተ ዘመድ አከብረዋለሁ ይቆጣሉ እኮ እሱ ፈራዋለሁ ያዝንብኛል እያለ ይፈራል ኧረ እባክሽ ተይ እዛ ከውድቀት ከሸለቆ ያነሳሽን ጌታ ዝም ብለሽ ተናገር ምን አስፈራሽ ለምን መሰለህ ሄዲ ወንድም ይውል እሱ ካንተ ጋር ነው ሙሴን እኮ እንደዚህ ነው ያለው እግዚአብሔር የአባቶች አምላክ የአብርሃም የይስሐቅ ያዕቆብ አምላክ መጎብኘትን ጎብኝቷቸዋል ከግብጽም የሚደረግባችሁን አየው ከግብጽ መከራ ወደ ከነዓን አወጣቸዋለሁ ብለህ ሄደህ ትነግራቸዋለህ ከዛስ የዕብራውያን አምላክ ለሙሴ ደግሞ ትገባና ይውል ዝም ብለህ አንተ ጎስቋላን ፊቴ እንትን አትበል የግብጻውያን አምላክ እግዚአብሔር ተገለጠልን አሁንም ለአምላካችን ለእግዚአብሔር እንሰዋ ዘንድ 3 ቀን መንገድ በምድረ በዳ እንሂድ ትሉታላችሁ ነገር ግን እግዚአብሔር እንዲህ ያለው በጽኑ እጅ ካልሆነ በቀር ትሄዱ ዘንድ የግብጽ ንጉሥ አይፈቅድላችሁ ይንቃል ሲያይህ
አያ አንተ ብቻ ትመስለውና ልክ ነው ሁኔታህን አይቶ ይንቃል አይለቅም ብዙ ነገር ያደርጋል ግድ የለህም እኔ ግን ከአንተ ጋር መሆኔን በኃይል አሳያለሁ ያንተ መጎሳቆል ያንተ አለባበስ ያንተ የነበርክበት ባክግራውንድ ምናምን ግድ የለም እኔ ግን ካንተ ጋር ሃሌሉያ እግዚአብሔር ከኛ ጋር ስለሆነ ፍጥረት ይሰማናል እግዚአብሔር ከኛ ጋር ዓለም ሳይወድ በግዱ ይሰማናል እኔን በግድ ነው ዓለም የሚሰማኝ ለምን እንደሆነ ታውቃላችሁ ከኔ ጋር የሆነው ብርቱ ነው ከኔ ጋር የሆነው የዓለም ሁሉ ንጉስ ነው ዓለማትን የፈጠረ ያለና የሚኖር ታላቅ ጌታ ነው እኔማ ወደ ኋላ ባክግራውንድ ቢፈተሽ ህይወቴ ቢመረመር ወገኖቼ በሰው ፊት እንኳን ልቆምም አልችል እንኳን ይሄንን የህይወት ቃልን በፍጹም ግን ለሙሴ እንዳለው ወይ ጌታ ሃሌሉያ ለሙሴ ግን እንዳለው ምን እንደሆነ ታውቃላችሁ እኔ ከአንተ ጋር እሆናለሁ አለው ሃሌሉያ እግዚአብሔር የዘላለም አምላክ ክብር ሁሉ ለእግዚአብሔር ይሁን ሃሌሉያ እኔ ከአንተ ጋር እወጣለሁ አለው አሜን እኔ ከአንተ ጋር ነው የምወጣው ክብር ለጌታ ይሁን ከሙሴ ጋር እግዚአብሔር ሊወጣ ተስማምቶ ያለ ሙሴ ግን ቀጠለ መጀመሪያ ምን አለው እኔ ማን ነኝ ቀጥሎ ምን አለው ስሙን ማን ቢሉኝ ማን እላለሁ ከዛ ቀጥሎ ምን አለ መሰላችሁ አያምኑኝም አላከህም ይሉኛል ደግሞ እንዳንተ አይነት ሰው እግዚአብሔር አይልክም ይሉኛል ባንቺማ አይጠቀምም ይሉኛል አይ አንተማ አረ ባንተ አፍማ የቃል አይነገርም ደግሞ አንቺ ብሎ አገልጋይ ደግሞ አንተ ብሎ አገልጋይ ይሉኛል አላከህም ይሉኛል አለ ሙሴ አይገርም አላከህም ብለው ይሉኛል ወንድሜ እንደዛ ያልክ ነው ቆምከም የኔት እንደዛ ያልሽ ነው ቆምሽም ምን እንዳልታውቃላት ግድ የለህም እኔ ምልክትን ተአምራትን አረጋለሁ ቃልን በድንቅ በታምር ነው ማጽነው ሰራልሃለሁ እንደውም አሁን አንድ ነገር አረግልሃለሁ አለው እግዚአብሔር አላከም ይሏል አንተን አይጠቀምም ይሏል እሱ ነው የፈራው አዎ ብትርህን ጠላት እስኪ ያለው ለዘመናት እንዴት ተደገፈባት የተከዘባት ነይ ተመለሽ እያለ በጎች የመታባት የሆነ ገደል ምናምን ሲያገኝ መርኮዝ ብሎ እንጣጥ እያለ ተሻግዘ ብላ በመድረ በዳ አብሮ የሚመርቁ ዱላ ነበረችው እችን ዱላ እስኪ ጣላት አለው ጣል ሲያረጋ ጠባብ አለ ሙሴ ሸሸ በልጅ ያዝና አንሳ ጭራዋን ያዛት በድግ ሲያረጋ ደግሞ ዱላ ልጨምር ሌላ አንድ አለው እግዚአብሔር አንቺ ላይ አምሩኝም ልጨምር ሌላ እጄን በብት ክትት አውጣ ለምጽ ወይኔ እጄ ሲል ክትት እንደገና ጤነኛ እጅ በቃ እኔ ካንተ ጋር ነኝ ግድ የለም እኔ ካንተ ጋር ነኝ የሚለው አልበቃም ብሏል አይደል አዎ በቃ ይሄው እቺ ያስካት ዱላ እንግዲህ ከዚህ በኋላ የኔ ክብር መገለጫ ትሆናለች እቺ እኮ ስንት ዓመት ሙሉ በቃ አሮጌ ዱላ ያዛት ዝም ብለ አሮጌ አዲስ ምናምን አይደለም እኔ ከተገለጥኩበት ምንም ችግር የለም በቃ ይሄን ቁጥቋጦ እኮ ቅዱስ ቦታ ይሄን ቦታ እኮ ያደረገው የኔ መገለጥ እኮ የኔ መገኘት እንጂ እኮ አንተ ስትቀር በገላገልክበትም እንዴ ጫማህን እኮ ያስወለቀ እኮ የኔ ህልውና ነው ዛሬ የእግዚአብሔር መገኘት የእግዚአብሔር ህልውና በቤትህና በቤትሽ በቤቴ ይሁንልን ወገኖቼ በህይወታችን ጌታ አይጉደልብን ይሄ የዓለም ቅራቀምቦ ምናምንቴ ተሳክቶ ሞልቶ ተንደላቀም እግዚአብሔር ባይኖርበት ምን ያረጋናል ከሙሴ ከኖርበት ምድረ በዳ አይለይም በግ ከሚሸተው ህይወት አይለይም እግዚአብሔር ያለበት ባዶ ነገር ግን ጠረኑ ያምራል እግዚአብሔር ያለበት ነገር ግን ደስታ አለ እግዚአብሔር ያለበት ህልውናው ያለበት መገኘቱ ያለበት ግን እሱ ሐሴት አለበት ወገኖቼ አያችሁ ለሙሴ እኔ ከአንተ ጋር ሆናለሁ ድንቅን ተአምራትን አደርጋለሁ ዝም ብለ ብቻ አንተ ሂድልኝ አለው ቀጠለና አያምኑኝም ካለ በኋላ ደግሞ ምን አለ እኔ አፌ ኮልታፋ ነው ተመልከቱ ሙሴ ላለመላክ ለምን እነዛ ዘመዶቹ አንተን ባነው በእኛ ላይ ሹምና ፈራጅ ያደረገ አንተ ከውሃ ላይ የተጣልክ አንተ ዝም ብለ ከሜዳ ተገኝተ ያደግ አንተ ዝም ብለ ዘረማይታው ዘራቢስ ምናምን ያ ሁሉ ጆሮ ላይ ያቃጭልበታል አያችሁ እኔ አሁን ደግሞ ቀጥሎ ማንነቴን ሳይው ኮልታፋ ነኝ እኔ ደግሞ ማን ይሰማኝ ይሰማል ፍጥረት ሳይወድ በግድ ለምን መሰለሽ ይው ህይወትሽን የቀየረው ጌታ ህይወትህን የለወጠው ጌታ ሳያፍር ወደ አንተ ሁኔታ ሳያፍር ወደ አንቺና ወደ እኔ ሁኔታ የመጣው ጌታ የሚሰራው የሚናገረው እሱ እንጂ ያንተ ምላስ ማወቅ አንደበት የሆነ በቃ ተሳለ ምላስ ምናምን መኖሩ አይደለም ንግግር ማወቅ መቻል አይደለም ስንት ተናጋሪዎች እኮ ሰሚያተዋል ስንት እኮ አንደበት ተሩቶች እኮ ከንቱ ሆነዋል ስንት ሰዎች እኮ ወገኖች ከንቱ የሚሰማቸው አጥተዋል እኛ ግን የተሰቀለውን ክርስቶስን እንሰብከዋለን ተብሎ እንደተጻፈ በዚህ በአንደበታችን እግዚአብሔር ሊጠቀምበት ስለወደደ ህይወታችንን ስለቀየረው በእኛ ታናሽነት አላፈረም በውርደታችን ያላፈረ የኛን ውርደት ተዋርዶ ያከበረንን ጌታ የሱን ክብር ለብሰን እንናገራለን እኔ ሁላችሁ በእርግጠኝነት ፍጥረት ዓለም ሁሉ
እንደሚሰማኝ እርግጠኛ ሆኜ ነው የምናገረው። ለምን እንደው ከኔ አይደለማ የጠራኝ እሱ የታመነ ስለሆነ በእኔ ለመገለጥ አላፈረም፣ በእኔ ለመስራት አላፈረም። እኔን እንደታማኝ ሲቆጥረኝ አላፈረብኝም። የኔ ጌታ እኔ ለምንድን ነው የማፍረው? ሙሴ በቃ አፈረ። እኔ ኮልታፋ ነው ኮልታፋ እግዚአብሔር እኮ ላከኘው ያልኩ ሰው ይስቁብኛል፣ ያሽሟጥጡብኛል። ያሽሟጥ አገር ታሽሟጥጥ አሽሟጣጭ ቆሞ ይቀራል። ሐሜተኛ ቆሞ ይቀራል። ስም አጥፊ ቆሞ ይቀራል። አንቺና እኔ ግን ወገኖቼ ዛሬ የነካንን ዛሬ የመጣልንን የእግዚአብሔርን ቃል እንደ ሙሴ እሺ ብለን ብንቀበል ወዲያው በትራችንን በግ ከማገጃ ይልቅ የተአምራት በትር ለማድረግ ብንፈቅድ ሄደን ለአለቃችን ለዮቶር ብንነግር፣ ለሚስት ለባል ብንነግር፣ ለልጆች ብንነግር፣ ጌታ ፈልጎኛል ብንል፣ ከኃጢአት ብንለይ ዛሬ ኃጢአት በቃን፣ ዛሬ ነውር በቃን፣ ዛሬ ከዚህ ነገር በቃን ብንል እግዚአብሔር አምላካችን በእኔና በእናንተ ታላቅ ነገር ይሰራል። ሃሌሉያ! የሙሴ ህይወት ተቀየረ። የሙሴ ታሪክ ተቀየረ። ሃሌሉያ! መጨረሻ ላይ ምን እንዳልታውቃላችሁ በምትልከው ሰው ላክ እንጂ አይሆንም ማለት እንዴ እኔ ካንተ ጋር ሆናለሁ ብዬ አይ እኔ አንደበቴ ኮልታፋ ነው የምትልከው ሰው ፈልግ ሲለው እግዚአብሔር ተቆጣ ይላል። እንዴ ይሄ ሁሉ ነገር ተደርጎልሽ፣ ስንት ቀንበር ተሰብሮ፣ ስንት ስራት ተፈቶልሽ፣ ስንት እንቆቅልሽሽን ፈቶ እግዚአብሔር ስንት ረድቶሽ፣ ስንት መከናወን ሰጥቶሽ እንዴት ከኃጢአት አትወጭም እህቴ? እንዴት አትወጣም የኔ ወንድም? ለመውጣት እኮ ጸጋ ተዘጋጅቷል። እምቢ ለምን አንልም ወገኖቼ? እንዴት አንቆርጥም? እንዴት ለትንሹ ለትልቁ ነገር ወገኖቼ እንዴት እንረታለን? እንዴት ለሙሴ ቀላል እንዳይመስላችሁ በትሩን ለእግዚአብሔር ተአምራት ማድረግ ያሺ ሲል ቀላል እንዳይመስላችሁ በጎቹን በትኖ ለአማቱ ለዮቶር ነግሮ ተነስቶ መንገድ ቀይሮ መሄድ ቀላል እንዳይመስላችሁ። አይኖ ዋጋ ያስከፍላል ብዙ ነገር። ዛሬ ግን ወገኖቼ ባካችሁን የክብር ኑሮ እንድንኖር ጌታ ይፈልገናል። የክብር ኑሮ፣ ክብር ያለው ኑሮ፣ ታሪክ ያለው ኑሮ። ይኸውላችሁ ዛሬ ሙሴ የዛኔ እሺ በማለቱ እኔ ዛሬ ሰብከዋለሁ። ገና ከዚህ በኋላ ጌታ እስኪመጣ ጀነሬሽን ይሰብከዋል። ተመልከቱ ወገኖቼ፣ አሁን እኔ እናንተ እንድንሰብክ እንድንናገር ንውጡ እንድንል የተጠራን ትውልዶች ነን። ሙሴ ሄዶ ፈርዖንን የእግዚአብሔርን ሕዝብ ልቀቅ ያመልከው ዘንድ ሕዝቡን ልቀቅ ይልሃል እግዚአብሔር እንዳለ እኔና እናንተ ወደ ዓለም ሁሉ እንውጣ። ይኸውላችሁ አሁን ሚዲያው ሁሉ ተመችቷል። ፎቶ በስታይል መልቀቅ ትተን ቤታችንን ሶፋችንን መልቀቅ ትተን የሆነ ዝም ብሎ ሰርጋችን፣ ፎቶአችን፣ ልደታችን፣ መናችን፣ ጸጉራችን እያነሳን ፎቶ መልቀቃችንን ትተን ወገኖቼ ኑ ውጡ። እግዚአብሔር አምላክ ተለቀቁ ብሏል። ነፃ ውጡ ብሏል። የነፃ መውጫው መንገዱ ኢየሱስ ነው እያልን ዛሬ ወገኖቼ ወንጌልን እንናገርበት። እባካችሁ ሚዲያውን በክርስቶስ ወንጌል እናጨናንቀው፣ በመስቀሉ ቃል እናጨናንቀው። ሙሴ ወደ ግብጽ ልክ ሲገባ ይውላችሁ መጣለት። አፍ የለኝም ስላለ አፍ ተዘጋጅቶለት ነበር ታላቅ ወንድሙ አሮን። ልክ ሙሴ ወደ ግብጽ ሲገባ እኔ አንተን እንደ እግዚአብሔር አለ አንተ በኔ በእግዚአብሔር ቦታ ትሆናለህ፣ ወንድምህ ደግሞ ነብይ ይሆናል አለ። አይገርምም? ሙሴን እግዚአብሔር ምን እንዳደረገው ስለኔ ትሆናለህ አለ። እንደ እግዚአብሔር ነው አንተ የምትሆነው አለ። እንደኔ ያደርጋለሁ፣ አንተ ትናገራለህ፣ ወንድምህ ያስተጋባል፣ ለህዝቡ ትነግራለህ፣ ለፈርዖን ትነግራለህ። በጸናች ክንድ ነው ማውጣችሁ፣ ሳወጣችሁ በብርቱ ክንድ፣ በብዙ ድንቅ፣ በብዙ ተአምር። ይሁን ደግሞ ሳወጣው ይሄን ህዝብ ይሄን ጭቃ እየረገጠ አንገቱን የደፋ ወገቡ የተቆረጠ የተጎሳቆለ ህዝብ አይደለ? ከብዙ ካሳ ጋር ከባክዴት ጋር የተዋረደበትን የባከነበትን ዘመን ሁሉ ባክዴት ቆጥሬ ያስከፍዬ ነው ማውጣው። ግብፃውያንን በዝብዞ ይው ሲጠራው ሙሴ እዛ ቁጥቋጦ ጋር ሙሉ ፓኬጅ ሰጠው። ምዕራፍ 3 እንዳለ ሙሉን አንብቡት ይውላችሁ። ምዕራፍ 3 መጨረሻ ላይ ሲናገር እግዚአብሔር ከቁጥር 21 ጀምሮ በግብፃውያን ፊት ለዚህ ህዝብ ሞገስ ሰጣለሁ፣ እንዲህም ይሆናል በሄዳችሁ ጊዜ ባዶ እጃችሁን አትሄዱም አለው። አይገርምም? እዛው ቁጥቋጦ ጋር ቆሞ ፉል ፓኬጅ ተቀበለ። በድንግዝግዝ አንወጣም፣ በግራ መጋባት አንወጣም ወገኖቼ። ሰዎችን ከጨለማ ወደ ብርሃን የሚያወጣውን እውነት ህይወት መንገድ የሆነውን ኢየሱስን እየሰበክን ፍጻሜያቸውን እንነግራቸዋለን። ፉል ፓኬጅ እጃችን ላይ አለ። ዮሐንስ ወንጌል ምዕራፍ 14 ላይ ጌታችን ኢየሱስ ስፍራን አዘጋጅላችሁ ዘንድ ሄዳለሁ፣ በዚያ ስፍራ ባዘጋጀሁላችሁ ዳግመኛ መጥቼ እወስዳችኋለሁ ይላል። አንደኛ ተሰሎንቄ ምዕራፍ 4 ላይ ደግሞ ጌታችን በደመና ከመላእክት
ከመላእክት ጋር በክብር ይገለጣል። እኛም በአየር ላይ እንነጠቃለን፣ ከጌታችንም ጋር በዚያ ለዘላለም እንኖራለን ይላል። ፉል ፓኬጅ የአዲስ ኪዳን ሰባኪዎች ፉል ፓኬጅ እጃችን ላይ አለ ወገኖቼ። ኢየሱስን እንኑረው፣ ኢየሱስን እንስበከው፣ ኢየሱስን እንናገረው። ዛሬው ልክ ወደ ውርደትህ ጌታ መጥቷል። ዛሬ ወደ ስብራት፣ ዛሬ ወደ ሀፍረት፣ ዛሬ ወደ ታናሽነትሽ፣ ዛሬ ያልጠቅምም እኔ ዛሬ ከሰው በታች ነኝ የበግረኛ እንደ ሙሴ የምትሉ እኔ ሰው የለኝ ዘመድ የለኝ የተጠቃተኛ ነኝ ዘሬ ትውልዴ ሁሉ የተጠቃ ነው ከልጅነቴ ጀምሮ ያልተሳካለኝ የምትሉ አላችሁ። ዛሬ የመጎብኛ ቀን ነው። ዛሬ የመታሰብ ቀን ነው። ህይወታችሁን ለዚህ ጌታ ስጡ። ህይወታችሁን ለዚህ ለኢየሱስ ስጡት። ሙሴ ለተገለጠለት ለእግዚአብሔር ከብዙ ክርክር በኋላ እሺ ብሎ ወደ ግብጽ ጉዞ ጀመረ። በግብጽ ሄዶ ህዝቡን የእግዚአብሔርን ህዝብ ከባርነት የሚያወጣ እየመራ ወደ ተስፋ ምድር የሚያደርስ የህዝብ መሪ ታላቅ ነብይ እግዚአብሔር ፊት ለፊት የሚያናግረው ሰው ሆነ። ከበግረኝነት ወገኖቼ አንዳንዴ እኮ አሁንም ጌታን አልፈልግም ሃይማኖቴ ምናምን ምን ይለት እኮ የበግረኛ ያረገንን ህይወት እኮ ነው። ወራዳ ያረገንን እርኩሰት፣ ዝሙት፣ ሌብነት፣ ውሸት፣ መጠጡ፣ ስካሩ አያችሁ እያጨሱ እየቃሙ በብዙ ውርደት መኖር። ይሄ በቃ ምን ብዬ ስንት ቆሻሻ ስንት እርኩሰትን እኮ ነው ሰው እምቢ ማለት ያቃተው እኮ። ይሄ በግ የሚሸተውን ህይወት እኮ ነው እምቢ ማለት ያቃተው። ሙሴ ምንም እንኳን ኑሮው ትዳሩ ሁሉ እዛ በግረኝነት ላይ እንኳን ቢሆን ግን ለጠራው ለእግዚአብሔር አጥብቆ ለለመነው ለእግዚአብሔር አጥብቆ ላስረዳው ለእግዚአብሔር ፋይናል እጅ ሰጠ። እሺ ብሎ ተነስቶ ጉዞ ጀመረ። ዛሬ እሺ ማለት ይሁንልን። ኢየሱስ ይጠራችኋል ለብዙ ትውልድ መውጫ፣ ለብዙ ለትውልድ ማምለጫ። ይሄ ትውልድ ወገኖቼ በሆሞሴክሹዋል አለቀ፣ በድራግ አለቀ፣ በአልኮሆሊስት አለቀ ወገኖች አለቀ። የሀገራችን ህዝብ ደግሞ በቁማር፣ በሲጋራ፣ በጫት፣ በመጠጥ አለቀ። ኢትዮጵያውያንና ኤርትራውያንን ይውላችሁ ቁማር ጨረሳቸው፣ አልኮል ጨረሳቸው፣ ጫት መቃም ጨረሳቸው። ወንድሞቻችን ተዋረዱ፣ ረከሱ፣ በሆሞሴክሹዋል ረከሱ፣ በዝሙት ረከሱ። ካንዱ ወንድ ወደ አንዱ ወንድ፣ ካንዷ ሴት ወደ አንዷ ሴት። ኢየሱስ ዛሬ ነፃ ያወጣል። ዛሬ ጌታችን ኢየሱስ በቀራንዮ መስቀል ላይ የተንጠለጠለው ጌታ ወገኖቼ ሁላችሁ ትላንት መስቀል ተብሎ በመድራችን ድብልቅልቅ ብሎ ሲከበር ሲደለቅለት ምን ሲልለት ነው የዋለው? ግን እኮ የተሰቀለው ኢየሱስ መስቀሉን እኮ ወገኖቼ ዛሬ እንድናየው ያደረገን፣ መስቀሉን ስናይ እኮ ልባችን እንዲመታ ያደረገን በሱ ላይ የተፈጸመው ስራ የሞተልን የናዝሬቱ ኢየሱስ በዛ እንጨት ላይ እንደ ርጉም የሆነልን ኢየሱስ እኮ ነው። ይሄንን ጌታ እንሰብከዋለን፣ ይሄንን ጌታ እንናገረዋለን። እባካችሁ ወገኖቼ በዓል ማክበር ሳይሆን በመስቀል ላይ የሞተውን ኢየሱስን ዛሬ እንደ ሙሴ እሺ በሉት። ዛሬ ፊታችሁን ወደሱ መልሱ። ዛሬ ነፃ መውጣት በኢየሱስ ነው። ዛሬ ታሪክ የሚለወጠው በኢየሱስ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል መጽሐፍ ቅዱስ። ማንም ሰው በክርስቶስ ቢሆን ሃሌሉያ አዲስ ፍጥረት ነው። በሱ የሚያምን ኩነኔ የለበትም። ኩነኔያችንን፣ ኃጢአታችንን፣ ፍርዳችንን ሁሉ በቀራንዮ መስቀል ላይ ጠርቆታል። የኔ ጌታ ነፃ አውጥቶናል ኢየሱስ። ወገኖቼ ዛሬ አማኝ የሆናችሁ ወገኖቼ ከዳናችሁ በኋላ አንድ ቦታ ላይ ተይዛችሁ እየተወዛወዛችሁ ብቻ እዛው እየዘመራችሁ እዛው ባለበት እርግጥ የሆነባችሁ ዛሬ ውጡ። ዛሬ በትራችሁን ቀይሩ። ከበግ ማገጃ፣ ከመመርኮዣ፣ ምድረ በዳ ላይ ከመሄጃ በቃ ብዙ ስራ ነበራት ያቺ ብትር እድለኛ ሙሴ እሺ አምላኬ ብሎ ይዟት ወደ ግብጽ ሲመለስ ግን የተአምራት በትር ቀይ ባህር የተከፈለባት፣ አለቱ ሲመታ ውሃ የፈለቀባት፣ ብዙ ድንቅ የሆነባት እስራኤልን ከባርነት ያወጣች ያቺ በትር የእግዚአብሔር ክብር መገለጫ ሆነች። ዛሬ ኑሯችንን፣ ዛሬ ትዳራችንን፣ ዛሬ ልጆቻችንን፣ እኛነታችንን፣ ባል ሚስቱን፣ ሚስት ባሏን፣ ቤተሰቦቻችንን ለእግዚአብሔር ዴዲኬት እናድርግ። ዛሬ ለእግዚአብሔር ሁሉን ፊቱ እናርግለት። ይሄው ተጠቀምብን እንበል ወገኖቼ። ዘራችን፣ ትውልዳችን ጌታን ያምልከው፣ ያገልግለው ትውልዳችን። ዛሬ ተርኒንግ ፖይንት ይሆነልን። ይብቃን። ግድ የለሽም። የምታጨው ነገር ሊመስልሽ ይችላል። ልትከስሪ ይመስልሃል ወንድሜው የሆነ ብዙ አመት የለፋሁበት ስንት ነገር ያረኩበት ምናምን ልትሉ ትችላላችሁ። ሙሴ ግን አልከሰረም። ክብር ሆነለት።
ይውላችሁ ለዛ ትውልድ ለዛ ለጨነቀው ትውልድ እግዚአብሔር መፍትሄ አደረገው። የእግዚአብሔር ሰው ሆነ፣ የእግዚአብሔር አገልጋይ ሆነ፣ ወደ ታላቅ ሹመት ሄደ። አንድ ሰው ይውላችሁ እንደዚህ አለ። አገኘነውና መንገድ ላይ ስለ ጌታ መሰከረ። እባክህ የኔ ወንድም እባክህ ከዚህ ከጨለማ ህይወት ውጣ። ይሄው ህይወት የተመሰቃቀለ በብዙ ሱስ በብዙ ውርደት ውስጥ የምትኖርና ኢየሱስ ክርስቶስ ነፃ ያወጣሃል። እባክህ የቀረህን ዘመን ከዚህ ጌታ ጋር በሰላም ነው እባክህ ወንድሜ ብለን ስለ ኢየሱስን መሰከረለት። እንደዚህ አለን። በጣም አሁን ኑሮ ሰልችቶኛል፣ እውነት ነው መሮኛል፣ ጥሩ ሰዓት ነው ይሄን ዜና የምትነግሩኝ፣ ጌታን እፈልገዋለሁኝ አለ። ታዲያ ምን እንደምትጠብቀው ለምን ህይወትህን ለጌታ አሰጥም ስንለው አንድ የሆነች ጉዳይ አለችኝ የምጠባበቃት ነገርና በፍርድ ቤት የተያዘች የሆነ የሚወሰንልኝ ነገር አለ እና የሚገርማችሁ ነገር አለ። እሺ ያልነው አሁን ያንን ነገር በጣም ብዙ ገብቶ ያው በቃ አይደለ ያው አንዳንድ ነገሮች ስላሉ ያቺ ነገር ብዙ ገንዘብ የምታስገኘኛትና ነገሩ ይለቅልኝና የሆነ ነገር የኢንሹራንስ ምናምን ጉዳይ ስላለ ልክ ልጁ ገንዘቡ ባንኬ ምናምን ሲገባ ያኔ ወስናለሁ፣ ደውልላችኋለሁ፣ ስልካችሁ ስጡኛል። እንደዚህ የሚባል ነገር የለም። ይሁን ሰይጣን ይሁን ምን እንደሚያደርግ ታውቃለህ? ሳትበላው አካውንትህ ጋር ሳይገባ ይቀድመሃል። ቢመጣም መጥፊያህና መዋረጃህ ያደርገዋል። ሁሉን ግን ቁጭ አድርግና ቢመጣ መልካም ባይመጣም የራሱ ጉዳይ፣ የሁሉ ነገር ምንጭ ሆነውን ኢየሱስን ተከተለው። ስንቶቻችሁ ትሆን ቆይ እስኪ ላግባውና ቆይ እሺ ትበለኝ ላግባትና ቆይ እሷን እንደዚህ ላርግና ቆይ እንትን ልበለውና እንትን እንዳይሆንብኝ የነገር እንዲባረግ ምን ወገኖቼ የምታመቻምቱት የምትጠነቀቁለት ነገር ነገ የጀረዛ ብላችሁ ነው የሚሄድ። የጀረዛ አንተ ደግሞ ማን ብሎ ነው የሚሄደው? ዛሬ ለጌታ ቅድሚያ ስጠው። እርግፍ አርገ ሙሴ ወዲያው ተመልሶ ለአንድ ቀን እንኳን ሌላ አረኛ እስካቀኝ ቀን እንኳን እንደሰጠኝ እንጂ ኖቲስ ፔሪድ እኮ ያስፈልጋል እኮ ለአንድ ወር እንኳን ጊዜ ስጥ እንጂ ምናምን አሁን የሚባል ነገር የለም። ሄዶ ለአማቱ ለዮቶር ነገረው። ተነሳ፣ ሚስቱ ልጆቹን ይዞ ወደ ግብጽ ጉዞ። ሃሌሉያ! ዛሬ በኢየሱስ ስም ባንተ ባንቺና በኔ ህይወት ተርኒንግ ፖይንት ይሁንልን። እግዚአብሔር ወደ ልባችን ያመጣውን ከዘመናት በፊት የተናገረውን ውስጣችን የሚቃጠልብንን የምናደርግበት ቀን ይሁንልን። የመለወጥ ቀን ይሁንልን። የማምለጥ ቀን ይሁንልን። ወገኖቼ እስራታችንን በጥሰን የመውጣት ቀን፣ ቀንበርን ከላያችን ላይ እምቢ ብለን አውርደን የመውጣት ቀን ይሁንልን። የለውጥ ቀን ይሁንልን። በኢየሱስ ክርስቶስ ስም ጸልያለሁ። ዛሬ በጨለማ ለታሰሩ ከዚህ ጨለማ ማን ያወጣኛል፣ ከዚህ ቀንበር ማን ያድነኛል፣ ከዚህ ውርደት ማን ያወጣኛል ለሚሉ እግዚአብሔር ሆይ በዚህ ቃል መሰረት ሙሴን ከዛ ምድረ በዳ ከዛ የውርደት ኑሮ እንዳወጣው በኢየሱስ ስም ወንድሞቼ መውጣት ይሁንላቸው፣ እህቶቼ መውጣት ይሁንላቸው። ህዝብ በቤትህ ያለ ህዝብ በተለያየ ስራት በተለያየ ሁኔታ ተይዞ ያለ ዛሬ ተርኒንግ ፖይንት እንዲሆን፣ ዛሬ ወደ ተናገርከው ነገር መውጣት፣ ዛሬ መንገድ መቀየር እንዲሆን ለህዝብ በኢየሱስ ክርስቶስ ስም ጸልያለሁ። ዛሬ ጌታ ሆይ የሚያዋርዱን የሚስቁብን የሚሳለቁብን ቆመው እያዩ እኛ ግን ያንተን ሐሳብና ፈቃድ ለመታዘዝ እኛ ግን አንተን ለማክበር እኛ ግን ያንተን ስራ ለመስራት እንጨክናለን። እግዚአብሔር አንተ እንደ ቃል ከኛ ጋር ትወጣለህና እናከብርሃለን። እግዚአብሔር ለሙሴ እንዲህ አለው፣ ፈርዖን ሞቷል አለው። ያንተን ነፍስ የሚፈልገው ፈርዖን ሞቷልና ተነስተህ ውጣ አለው። እግዚአብሔር ሆይ አሁን የሚፈልገን ነገር ስለሞተ የሚፈልገን ነገር ሊያጠፋን ሊያዋርደን የሚፈልገውን ፓራላይዝ ስላደረከው አንደበቱን ስለዘጋኸው ጠላታችን አይኑ እያየ እኛ ግን ጌታ ሆይ ነፃ አውጪዎች ነን። ብዙዎችን ከጨለማ ብዙዎችን ከሱስ ብዙዎችን ከሞት ሀገር እንናጠቃለን። ዛሬ በኢየሱስም ለመጣልን ድምፅ እሺ ማለት ይሁንልን። ዛሬ ከኃጢአት መለየት፣ ዛሬ ከክፍሉ ምዳችን መውጣት፣ ዛሬ ጌታ ላንተ መጨከን ይሆንልን። ይሄ ቃል በወንድሞቼ በእህቶቼ ህይወት ይስራ። ይሄ ቃል ይለምልም። ይሄ ቃል ያፍራ። ይሄ ቃል አፍርቶ ጌታ ሆይ ፍሬው ደግሞ ለእግዚአብሔር አብ ክብር ይሁን። እግዚአብሔር ሆይ ለብዙዎች መዳን ይሁን። መውጣት እፈልጋለሁ፣ ይሄ ቃል ልቤን ነክቶኛል እያሉ ሰዎች ወደ ጌታ እንዲመጡ፣ ሰዎች ወደኛ እንዲመጡ፣ ነፍሳትን እንድትሰጠን የሚድኑትን በእኛ ላይ እንድትጨምር በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ይሄ ቃል የት ጋር እንደሚወድቅ ማጆሮ እንደሚገባን ያላውቅም። ጌታ መንፈስ ቅዱስ ሆይ አንተ ግን ለጌታ ክብር እንድትሰራበት ኢየሱስን በዚህ ቃል እንድታከብረው ክርስቶስ ኢየሱስ እንዲደምቅ የክርስቶስ ኢየሱስ መስቀል የመስቀሉ ስራ የከፈለው ዋጋ በቁጥቋጦ ላይ እንደነደደው እሳት የሰውን አቴንሽን ኮት እንዲያደርግ የሰውን ልብ እንዲነካ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ይሄ ቃል ባዶ ሜዳ ላይ አይውደቅ፣ ጭንጫ ላይ አይውደቅ።
መንገድ ላይ አይውደቅ በኢየሱስ ስም ያፍራ እንጂ መልካም መሬት ያገኝ እንጂ ጌታዬ አመሰግንሃለሁ ስለ ቃል ዛሬ ወደኛ ስለመጣ ካለንበት ህይወት ልታወጣን ጩኸታችንን ስለሰማ ያለንበትን ሁኔታ ስላወቀ ጭንቀታችንን ስላወቀ ግራ መጋባታችንን ስላየህ አመሰግንሃለሁ በዚህ ሰዓት ለተጨነቀች ነፍስ ግራ ለገባት ነፍስ ጌታ ሆይ ማን ያስበኛል ማን ያስታውሰኛል የሚያየኝ የለም ፈላጊ የለኝም ለምትል አሁን ጌታዬ በመንፈስ ወዳለንበት ስለመጣ ወደዚች ነፍስ ስለመጣ ጌታ በየበረሃው ላሉ በአረብ ምድረ በዳ ላሉ እግዚአብሔር ሆይ ፈላጊ ላጡ በብዙ የኑሮ ጫናና ጭንቅ ውስጥ ላሉ በሊቢያ በረሃ በሱዳን በረሃ እግዚአብሔር ሆይ በካሌ በረሃ ላሉ ወገኖቻችን ሁሉ እግዚአብሔር ሆይ አድነኝ ለሚሉ አውጣኝ ለሚሉ እንደ ሙሴ በጌታ በኢየሱስ እጅ ትድረስላቸው ለተጨነቀች ነፍስ የማዳን እጅ ትድረስ በጌታ በኢየሱስ ክርስቶስ ስም ትድረስ እግዚአብሔር ሆይ ያመሰግንሃለሁ ስለ ቃል ክብር ላንተ ይሁን በሰማይ በምድር ለታላቁ ስም ይሁን በእውነት ስለመጣልን ህይወት ቃል ስለተገለጠው ቃልህ እናከብርሃለን ከፍ 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 እናደርግሃለን እንዳንተ ያለ ማንንም የለምና እግዚአብሔር አምላክ ሰውን የሚያስብ ኪዳኑን የሚያስታውስ የኔ ጌታ አይቶ በቀን የሚፈርድ እውነተኛ አምላክ እንዳንተ ያለ ማንንም የለም እግዚአብሔር እንዳንተ ያለ ማንንም የለም እናመሰግንሃለን ክብርን ላንተ እንሰጥሃለን ስለተናገርከን ስላጽናናህን ስለመከርከን ምናደርገውን ሁሉ ስላሳየህን በጌታ በኢየሱስም ክብር ላንተ ይሁን ስለነበረን መልካም ጊዜና ከብርሃለን ስለሆነው በቃልህ አሁን ስለሚሰራው ስለምናየው ታላላቅ ድንቅ ነገር ሁሉ ክብሩ ተጠቅልሎ ላንተ ለሚገባህ ይሁን ተመስገን ጌታ የተረፈንን ጊዜ ከሰዓት በኋላችንን ሁሉ ባርክልን ሳምንቱ በኢየሱስ ስም የተባረከ ለፈቃድህ የምንኖርበት ሳምንት ይሁንልን ስለ ሁሉ ከፍ በልልን በጌታችን በኢየሱስ ክርስቶስ ስም አሜን ሃሌሉያ እግዚአብሔር አምላክ ይባርካችሁ ዘመናችሁ ሁሉ ይባረክ ክብር ለጌታ ይሁን ወገኖቼ ዛሬ ተርኒንግ ፖይንት ነው ሃሌሉያ ጌታ ይባረክ ማክሰኞ ከምሽቱ 7 ሰዓት ጀምሮ በዩኬ አቆጣጠር አብረን እንሆናለን የእግዚአብሔርን ቃል እንማራለን አጫጭር ትምህርቶችን የማስተላልፍበት የምንጸልይበት ሰዓት ነው ለሌሎች ሰዎችም ይሄን መልእክት አስተላልፉልኝ ወገኖቼ እንገናኝ በጌታ ፍቅር ለአንድ ሰዓት ምናምን ያህል አብረን እንቆያለን ማክሰኞ ከ7 o'clock ጀምሮ ጌታ ኢየሱስ ዘመናችሁን ይባርከው ተባረኩ አብራችሁኝ ለምታገለግሉ አብራችሁኝ ላላችሁ ሁሉ የጌታ ጸጋ ይብዛላችሁ እግዚአብሔር ዘመናችሁን ትውልዳችሁን ሁሉ ይባርክ በርቱ ወገኖቼ ለጌታና ለቃሉ እሺ ማለት ይሁንላችሁ እግዚአብሔር አምላክ ይባርካችሁ ሰላም ሆኖ ባይ ባይ እግዚአብሔር ያክብራችሁ ቻው